ሰዎች አሉ ከኋላ እኔም በፍርሃት ነው እየነዳ ያሉት ከዛ ፎከስ ማድረግ አልቻልኩም እዚህ ጋር እንትን እያልኩ እዚህ ጋር እያየሁ አልመጣሁ ከዛ በቃ እግዚአብሔር ነው እንደዚህ ጎትቶ ያወጣ ልክ በቃ እጄን እንደዚህ ሲያደርገኝ እኔ እንደውም መጀመሪያ ደነገጥኩ ከመንገድ ስታይል የምንወጣ አይመስለኝ የሆነ ነገር ይቃጂን እንደዚህ ሁሉም ምን ያደርግ ከዛ መሪው ዥው አለ ዥው ሲል ለካ ጀለስ በዚህ በኩል አይሱዙ ሽዋ ከዛ ዋው ነው ከዛ ባንዴ ነው መኪናው ጸጥ ያለው ዘፈኑም ቀረ ሁላችንም በቃ ስፒንግ በጣም ነው ተስፋ የቆረጥኩት ሰለሽ ያሪ በዚህ ሀገር እኔ በጣም እኔ የትም አልሄድም ካሁን በኋላ ምን አገባኝ እኔ ምንድነኝ ማን ነኝ እኔ ስለሽ አስፈላጊ አይደለም እኮ እሺ ኒሳን ፓትሮል ፎርድ ፓትሮል እሺ አሁን መኪኖቹ F150 ነው F150 ከኒሳን ፓትሮል ላይ ኒሳን ፓትሮል እሺ ከኒሳን ፓትሮል ከጂዋገን እሺ ዋትስአፕ ጋይስ እንደምናችሁ አዛዚ ፖድካስት በሌላ ባበደ ኤፒሶድ ተመልሰናል ብዙ ሰዎች ካፕቴንን ሁለተኛ ፓርት በጣም ጠይቃችሁን እሺ ምን እያልሽ ነበር አትሽከርከሪ ነው እሺ በጣም ሃይሊ ሪኩዌስትድ የሆነ ኤፒሶዳችን ነው ምን ደግምላችሁ ባለፈው ኤፒሶድ ትዝ ካላችሁ ብዙ ሰው ግን ትዝ የሚለው ይመስል እንዴት ታይቷል እሱማ ግን ስንጨርሰው ትዝ የሚላችሁ ከሆነ ካሜራማን ስላልነበረን ስንጨርሰው አልነበረም ትዝ ይልሻል ካሜራማን ስላልነበረ በቃ ባትሪ የሌለ ያዝገን ምናምን እሷንም ዛጋርገናት በጣም እግዚአብሔርን እዛኔ ማዝገናት አለው ዛሬ ማዝገናት ሁለተኛ ተወጣ ከዚህ በኋላ ድጋሚ ስለተገናኘ ነው የምር ደስ ብሎ በስማ አንዴ ራሷን ታስተዋውቃ ድጋሚ ለመጡት ሰዎች እሺ ራስሽን አስተዋውቂ ያኛውን ኤፒሶድ ይትሽ በጣም ጸድ ኤፒሶድ ነው ባይዘው ያውታልሽ የዛይ ካፕቴን ካርጋ ይባላል ለማያቀኝ ሰው መኪና ጋር አንድ ላይ የምነሳሰው ህይወቴ መኪና ነው ከመኪና ጋር አንድ ላይ የምነሳሰው የዛይ that's all ያበደማ ሶ ምን አለ ያርጉ አረ ሰብስክራይብ አድርጉ ጋይስ ሰብስክራይብ አድርጉ ሁለት ጊዜ መጥቶ ሰብስክራይብ አድርጉ በሏችሁ ሰብስክራይብ ካላረጋችሁ እግዚአብሔር ሸይም ነው ይላል ያበደ ኤፒሶድ ነበር ባለፈው ትዝ ይልሻል በጣም ማን ነግሬሻለሁ እንትን ፖስት አድርጌው ነበር የእናቴ ፌቨራይት ኤፒሶድ ነው በቃ እግዚአብሔር ነው ማለት ወያ ልጅ ምናምን ታች በቃ ንግግር ይችላል ወሬ በጣም በደንብ አስተካክሎ ሲነግራችሁ ነበር የምን ስቶሪ ሲነግረን በቃ ስቶሪዎቹ በጣም ደስ ይሉ ነበር መኪናዎቹ እንዴት እንደተገዙ ምናምን we have በጣም ጸዴ ታይም በጣም እግዚአብሔር ቼክ አድርጉ ካሜራ በላሽቶብን የተቋረጠ ነው እንጂ በጣም ረጅም ሰዓት ቢሾት ሄኖክ ከኔ አታስታውቱ ሄኖክ ያበላሽብን ኤፒሶድ ነበር ሶ የመጀመሪያ አሁን በሳምንት የካፕቴንን እንትን ካያችሁት ቲክቶክ ካያችሁት በጣም ያበደ ስቶሪ አለ በጣም ያበደ ትሪፕ ነበራቸውና የትሪፑ አድቬንቸር ነበረ ከሱን ጀምር ወይስ እንዴት ነበር ትሪፑ እንዴት ጀመረ ሳምንት እንዴት ነበር ከሱን ጀምር ወናሽ ሳምንቱ እንዴት ነበር ወናሽ ዲዛስተር ነው በጣም ከባድ እንትኑን አያችሁት የሹፍቲ ቪውን ሽታያችሁት ሹፍቲ ነራ ሹፍቲ ሀሳብ ስጡበት ምን ተሰማሽ ሴቶቹ አራት እግዚአብሔርን ከዛ ደግሞ እድሜያቸው በጣም ትንንሽ ነው ይሄ ነገር ዴሉዥናል ናቸው በጣም ዴሉዥናል እንዴ የሆነ ሾው ላይ አይደለም ልትመረጥ ገብተህ እዛው አራት ተደርድራ ከዛ እኔ ቢሊየን ከሌለ አይገርምሽ ትንሽ መልክ ቢኖር የሱም መልክ ነሽ እኮ ቢሊየን የሚያወጣ ነገር እዛ ጋር እሱ ነው እኮ ሰውንም ኦፌንድ ያደረገው ግን በጣም የሆነ የሚያሳየው ነገር አለ ቂሳተ ነገር እንዳለ ለጸበም ነው ይመስለው አገባባቸው ማን ያቺ በተለይ አረ ደስ አይልም እግዚአብሔር የትጋርድ ተመስላል በጣም ፐርሰናላይዝድ ሆነ እንዴ ያውሉ ምን ነበረላት በይ ነው እየሄድሽ ማን በጣም ግን እኔ እንጃ ስለ ይሁን የሳተ ነገር አለ እኔ ያየሁት እንደዛ ነው የሳተ ነገር አለ ልክ የሆነ የሚያራምዱት ነገር ምናምን ይሁን ልክ አለ አንሪያሊስቲክ አለመብሰል ነው አይ ጩጮች ናቸው ሊሆንም ይችላል ጩጮች ናቸው 18ም የደረሱ አይመስልም ጊዜውም እኮ ነው ስልሽ የሚያዩት ነገር ነው ማን ያ ሹፍቲ ቪዲዮዎች አስያቺ ግድል አራውና ብሬክ ዲል ይመቻተና በታ ይወድም
ብሬክ ሌላ ዓለም ዋንጫ ነው ሀፕን እያደረገ ያለው። ዓለም ዋንጫ ለማን? አርጀንቲና እየተቋጠረ ነው። ይድገመው ሜሲ ይድገመው። ኧረ በስመ አብ። እኛ ሪከርድ ስናደርግ እኛ እንትና ጨዋታ አለው ሼባው ያለቅሳል። አሌክስም ባሽ ሊበረግድለት ይችላል። ኧረ እንጸልይለታለን ብለን ኧረ ተይ ተይ በእናትሽ። እሺ እንትን የማንም እንትን መኪና እየረዳ አለችው። ያቺ ጀለስ አንተ ሳምንት በጣም አንቺ ገርዳሜ ምንድን ነው ገርዳሜ ተባላችሁ? ምን ገርዳሜ ፋራው መሰለኝ ነገሩ ከመልክ ጋር አይመጣውም ነበር እኮ ከመልክ ጋር ራሱ እኛ ቆንጆቹ ካራክተር መሰለኝ እንደዛ ነገር ብቻ ፋራ መሰለኝ ኮንሰፕት። አንቺም ኦፌንድ ዳሎሽም ሴቶቹን እኮ የተናገረችው። አይ ስቲል በገርዳሜ መከነርቷል አይደለ? አይ ፌስ ካርድ ስቲል የሳም እኮ ቫሊድ አይደለም። እኔ እነዚህ ሰዎች ግን እኔ የማደንቅላቸው ነገር ኮንፊደንስ እዛ ነው። የማንም ገርዳሜ ዩቲዩብ 100,000 እየገባ እኛ በጣም ልክ ነሽ ነው። ቀልድ ነው ደግሞ እንዳታበሩ። መጀመሪያ ከምንድነው ጀምሮ ሰዎች እንዴት ነው የት ነው ሄዳችሁት? መጀመሪያ ሻሸመኔ ከዛ ሐዋሳ እንትን ነው ትሪፑ። እንዴት መሰለሽ አንፕሪዲክተብል ትሪፕ ነበር። አንድ ራንደም ቀን ተኝቻለሁ ቤት። ከዛ በኋላ ጀለሶች እኔ ላስት ይር ነው ግራጁዌት ያደረኩትና ከኔ ሴምባች ሆነን ኢንጂነሪንግ ተማሪዎች አሉ 5 ዓመት ነው እነሱ እነሱ ግራጁዌት ያደርጋሉ። ከዛ በኋላ አንድ ጓደኛ ያለች ለእሷ ፕሮሚስ ገብቼላት ነበር መጥቼ ማስመርቅሻ ይዋ። ከዛ እኔ ረስቼዋለሁኝ። ቅዳሜ የሚመረቁት እኔ ዓርብ ላይ ከእንቅልፌ ስነሳ ትዝ አለኝ። ከዛ በኋላ ዝም ብዬ 1-2 ጓደኞች ይገባ እንደወልኩላቸውና ዝም ብዬ ብድግ ብዬ ነው ሐዋሳ ልሄድ ነው እንሂድ ነው አልኳቸው። አይ በቃ ፒስ ብድግ ጋር ከዛ ፕሪቪየስሊ ደግሞ አንድ ሌላ ጓደኛዬ እየሄደ እንደሆነ ደውሎ ነግሮኛል። በቃ እንሂድ ተባባልን። ከዛ አንፕሪዲክተብል በቃ ዝም ብለን ብድግ ብለን መኪናው ስኮርት የለውም ዊዛውት ስኮርት ነው። ከዛ ከአራቱ ጎማዎች ደግሞ አንደኛው ጤነኛ አይደለም። ከዛ እሺ ምናምን ከዛ እነሱ አያውቁም ከዛ በቃ እንሂድ ተባባልን። ከዛ ፒስ አሉ ተነሳን። ከዛ ተነሳን መንገድ ጀመረ። ስንሄድ ፈን ነበር። ከዛ ስንሄድ ፈን ነበር እንጂ እያደረግን እየተፍታታ ምናምን ሄድን። ከዛ በኋላ ገባን ሐዋሳ። ከዛ ሐዋሳ ማይ ፌቨሪት ሲቲ በጣም ሞዳት ከተማች። ኤክሳይተር ነበርኩ። 1 ዓመት ሆኖኛል። ሁሌ እየዛትኩ ነበር ሄዳለሁ ዓመት አለፈኝ። ከዛ በቃ ሄድን ምናምን ገባን ሐዋሳ ወዝፋን ምናምን። ከዛ በኋላ የምናርፍበት ቦታ ገባን ምናምን በቃ ኢንጆይ እያደረግን ነበረ። ከዛ ማግስቱን ጓደኞቻችን አስመረቅን ምናምን። እንደውም አይቻት ነበረ ገርዳሜ ያለችው ልጅ ተምራለች መሰለኝ የሆነ የማስተርስ ነገር አይቻለሁ ጋውኗ መሰለኝ የግራጁዌሽን ላይ ያየው መሰለኝ የሆነ የማስተርስ ጋውን አድርጋ ያየዋት መሰለኝ። ወይስ አትናገሯት የተማረች ሰዎች ቫሊድ ነጥብ ማርያም። እሺ ቀጥይማት ብቻ ከዛ አስመረቅ ምናምን ስቲል ፈን ነበረ ሲቹዌሽኑ ምናምን። ከዛ በኋላ ልክ ማታ ያው የሐዋሳ ናይት ላይፍ አለ። ከዛ በኋላ በቃ ጥግ ድረስ ተበታተንን። ከዛ በሞቅታ ናይት ላይፉ ላይ የታሰበ ሀሳብ ነው ነገ ለምን ወንዶ አንሄድም ተባለ። ወንዶ ማለት ከሐዋሳ የሆነ ነገር ሄደሽ እንሂድ ተባለ። ከዛ ሄድን። ይህን ስኮርት የሌለው መኪና ከየት መጣ ነው? ከአዲስ አበባ ሐዋሳ። አሁን ከሐዋሳ ነው ወንዶ ይዘነው ልንሄድ ነው። ከዛ ይዘን ሄድን ወንዶ። ከዛ ወንዶ ምናምን በጣም ፈታልን ምናምን ተመለስን። ታደረ። ከዛ በማግስቱ ነው አሁን ሀሳባችን ደፈርስቲንግ እንደ መሰለሽ በማግስቱ በቃ ብድቅ ብለን እንሄዳለን። የሆነ ላንጋኖ ገባ ውጣ እንላለን ምናምን በቃ ረድሳ እንመጣለን። ከዛ ልክ እንትን ልንል ስል ማታ ለካ ትራፊክ ተቀጥቻለሁ። ትራፊክ ቅጣት አይቼዋለሁ እሱ ቪዲዮ። ስለዚህ መክፈል ነበረብኝ የትራፊክ ቅጣት። ከዛ የትራፊክ ቅጣት ልከፍል ምናምን አንዴም ሰው ወጥቷል ሲባል አንዴ ምናምን በቃ ሰዓቱን በላ ነው። ቡና ስንጠጣ ኢንጆይ ስናደርግ ከዛ ሰው ደግሞ ምን ይመክረናል? ሻሸመኔ እኮ ማግነም የሚባል ጁስ አለ ምናምን እና በጣም ጸዴ ጁስ ነው ምናምን። ከዛ በኋላ ቪዲዮ ፖስት አደረኩ ቲክቶክ ላይ። ይሄ ነገር ምንድን ነው? ማግነም ምንድን ነው? የሆነ የመጣልኝ ነገር አለ ግን ኮንፈርሜሽን እፈልጋለሁ። ከዛ ፖስት አደረኩ ይሄ ነገር ምንድን ነው አይነት ነገር። ከዛ ፒፓው እንዳለ ሀበሻ ተባብሮ ሲዋሻላል
ብዙ ሰው አይቶታል ቪዲዮን። ግን ሁሉም ሰው እያለኝ የነበረው ምንድነው አሪፍ ነገር ነው ምናምን ሞክረው እንዲህ ሻሺማ ገብተህ ሳትሞክረው ማንም ሰው እንደዚህ ነው ብሎ ኤክስፕሌን ያደረገ ሰው ከዛ ዝም ብለን አንዳንድ ሰዎች ጋር ደዋወልን ምናምን የሆነ ሂንቱ ተሰጠን የሆነ አይነት ኢንግሪዲየንት ውስጥ አለው ነው መሰለኛ። ከዛ በቃ እስኪ እንግዲህ ምናምን ተባለ። ከዛ በኋላ ያው ሰዓታችን የበለው የትራፊክ እንትን ነው። ከዛ 8:30 ነው 8 ሰዓት ይገባሉ ተባልን እንትኖቹ መንገድ ትራንስፖርት። ከዛ 8 ሰዓት ሂደን ከዛ በኋላ እነሱ ጋር ከፍለን ድጋሚ ያን ደረሰኝ ይዘን ደግሞ መንጃ ፈቃዱ ያለው ትራፊኩ ጋር ነበረ። ስለዚህ ትራፊኩ ጋር መሄድ ነበረብን። ትራፊኩ ጋር እቤቱ ሂደን የተቀበልነው መንጃ ፈቃዱ። አዋሳ በጣም ራ ናቸው ትራፊኮች። በጣም አያገባውም። ሻወር እየወሰድኩ ነው ና ቤት ምናምን ያለኝ ስደውልለት ና ቤት መጥቶ ወሰድ ደረሰኝ ይዛለ በቃ ና ቤት ማለት እንደገና የሱን ሰፈር ፍለጋ ከዛ ፈልገን የሆነ ሰዓት ላይ የሆነ ትራፊክ እንደዚህ የሚባል ትራፊክ ሆን ስለ እንትና ቤት በቃ በዚህ ሂድ ምናምን ብሎ መራ። ከዛ ሂድን ምናምን መንጃ ፈቃዳችን ተቀበልን። ያኔ ፍሬውንም ማለት ነው። ከዛ የቀጣኝን ትራፊክ አደረስኩት። በጣም ፔንፉል ነገር ስልሽ በጣም ፔንፉል ነገር። ከዛ እየከነከኔን ያደረስኩት። ከዛ እንግዲህ ይሁን ብለን አደጌ ሊቀጣኝ ነው። ከዛ በቃ እሱን አደረስን ምናምን በቃ እየደበረን ከዋሳ ወጣን። ከዛ ከዋሳ ወጣን ምናምን ወደ ሻሸመኔ ሄዳ ነው። ከዛ ሻሺ ይገባል። ሻሺ በጣም ጸዲ ሰዎች ናቸው፣ በጣም ራ ሰዎች ናቸው ምናምን። ከዛ የተባልነው ቤት ሄደን ምናምን በቃ ኤክስፕሎር አደረግን ምናምን። ጁስ ነው ቴክኒክሊ ጁስ ነው፣ ከለውዝ ከወተት ምናምን የተሰራ ጁስ ነው። እንዳሰብሽው አልነበረም ነው? አሁን አንተ ሳወራ ምን አረንጓዴ ጁስ አይጠበቀው ማቻ የምጠጣ እንትን ነው የሆነ ለውዝ አለው ወተት አለው ኦትስ ምናምን አለው ብቻ የሆነ እንደዚህ አይነት ነገር ነው ያለው እና በጣም ጸዲ ነው ስልሽ ኢቨን ጂም ሰርተሽ በልክ የምታደርግበት ነገር ነው። እና በቃ ያው ብዙ እንትን አይደለም በቃ ዝም ብለን ጠጣም ምናምን። ከዛ ጉዞ ጀመር። ግን ይህ ሁላ ኮተት ሲካሄድ 12 ከምናምን ነው ሻሸመኔ ቁጭ ብለን። ከዛ በኋላ እንደው ይህ ነገር መሸ ተባለ እና እንደው ዝም ብለን ነገር ሂድ እንዲህ ምናምን ነገር እየተባለ ጀለስን ሂድ አረ ነገር ስራ አለብኝ ነገር እንደዚህ ስራ አለኝ ሲሪየስ ነገር ነው ምናምን እና ማደር አልችልም እርግጠኛ ቀምን አባቱ አንዲ ተነስማ። ከዛ ኦልሞስት ለአንድ ምናምን ጉዳይ ሲል ከሻሸመኔ ተነሳን ማለት ነው። ከዛ በኋላ በቃ ጭራሽ መንገዳችን ላይ ኢንጆይ እያደረግን ነው፣ ፈታ እያልን ነው። ደግሞ ምንም እንትን ያለበት ሰው አንመስልም ስልሽ አንዳንዴ ደርሶ ካላየሽው አትደነግጭም ሲቹዌሽኑ። እና ደግሞ ትንሽ ያንግ መሆናችን ኢንፍሉዌንስ አለ ስልሽ ምንም ሪል የሚሆን አይመስልም። አትፈራም በቃ እያልን ምናምን እየተፍታታን ደረስን። ከዛ ልክ ዝዋይ ስንደርስ ኦልሬዲ መሽቷል፣ በጣም መሽቷል። ከዛ በጣም መሽቷል። ልክ ኤክስፕሬስ በር ላይ እንደዚህ እኔ ጨነቀኝ የሆነ በቃ ስለ ይጨንቃል። ከዛ ዝም ብዬ ትኬት የሚሰጠልን ሰውዬ እኔ ምን አልኩት እንዲህ ነው መንገዱ ግን ይመጣል። ከዛ ብቻችን ነን ደግሞ ገና መግቢያውም ላይ ስንሄድ እኛ ብቻ ነው ያለ ነው። ከዛ እንዲህ ነገር ይመጣል ምናምን ነገር ስለው ምናምን ከዛ የባሰ ደበረኝ። እንደዛ አተርፍም ገና ነው ነበረ 50-50 በቃ እንደዛ ነው ጀለስ ምናምን እስኪ ዛቸው ምንም አልመሰላቸው ጀለሶች ማለት ቀሽ ምናምን ብዬ ከእጁ ላይ የተቀበልኩትና ጀመርነው መንገዱ ማለት። ከዛ መንገዱን ስንጀምረው በቃ ሲቹዌሽኖች በጣም እየሳቱ ይመጡት ያኔ ነው ይለ ገና ከዝዋይ ስንነሳ ቀድሞ ተነስቶ የመጡ መኪኖች ዝዋይ ላይ እየወጡ ያሉ መኪኖች ነበሩ። እየገቡ ያሉ መኪኖች ግን የሉ። እናንተ ብቻ ናችሁ? እኛ ብቻ ነው ይገባል። ገብቶሃል አይደል? ከኋላ ምንም አይነት ባካፕ ብናይ መኪና አይመጣም። ከፊትም ብናይ መኪና የለም። ጀስት የምናያቸው መኪኖች ኤግዚስት የሚያደርጉት ወይ ከሞጆ ከአዲስ አበባ የሚመጡ ኦልሬዲ ዝዋይ እየደረሱ እንትኖች ናቸው ሞጫው ላይ። ኧረ ሰዎች ነገር ልካለን ምናምን አልኳቸው። ከዛ አንዴ ገብተናል ደግሞ ዩተርን አታረግ ሃይዌይ ነው ኤክስፕረስ ነው። ከዛ በቃ እንግዲህ እንትን እያሉ ነው እንደዚህ እያለ ግን የሆነ አይነት ፍረስትሬሽን አለ። እንዴት መሰለሽ ደግሞ ሁላችንም ይሄ ባድ አይዲያ ላይ እኩል አግሪ የሚያደርግ አይነት ሰው አለ አይደል? እንደዛ አይነት ሰው ነን እና ፍርሃታችን ሀላል አልወጣም። ሁሉም በልቷል። ሁላችን ኩላችን በልተናል። ከዛ እየሄድን ደግሞ መኪናው እንዳልኩሽ አንዱ ጎማው ጤነኛ አይደለም። ከዛ ልክ 100 ስንደርስ እንዲህ ይዘላል መኪናው። ስለዚህ ወይ አትሊስት ከ100 በታች መሆን አለበት ወይ ደግሞ ከ140 ከ130 በላይ መሆን አለበት። ከ140 ከ130 በላይ ሲሆን እንትን ይሆናል፣ ስሙዝ ይሆናል። ትንሽ ዝቅ ሲል 100 ጋር ሲደርስ ዋብል ያደርጋል ምናምን። ከዛ
ዝም ብለን ለበለብ ነው እየሄድን ነው። ከዛ የሆነ ሰዓት ላይ ሲቹዌሽኖች ምን እየሆኑ እየሳቱ መጡ። ይኸውልህ ከዛ የመጡት መኪኖች መብራት አጥፍተው ነው የመጡት። አንቺ በጣም ነው የሚያስጨንቀው። ገባሽ አይደል? እኛ ስፒዳችን መጀመሪያ ያን ያህል አልነበረም እንዳልኩሽ 100 በላይ ስለሚይዝ በቃ ቀለል አድርገን ላላ ብለን ነው ስንሄድ የነበረው። ከዛ ዘፈን እየሰማን ምናምን እንጂ እያደረግን ምናምን የሆነ ሰዓት ላይ ስናይ ተከታታይ መኪኖች ሲመጡ የላቸውም መብራት። ከዛ ኢቭን የሆኑ የሳሳት ላይ ደግሞ ጭራሽ ለእኛ ያበሩብናል። አጥፍተው ይመጡና እኛ ጋር ሲደርሱ ብሊንክ ብሊንክ አድርገው መልሶ አጥፍተው ይሄዳሉ። ከዛ አሬ ነገር አልኩ። ከዛ ተከታይ 3-4 መኪና እንደዚህ አጥፍቶ ሲሄድ ኦኬ አይ በቃ እየሳተን ይሁን ነገር እናጥፋኛም በቃ። ከዛ ስናጠፋ ጸጥ ረጫል ሳይለ ምንም አይታይም፣ ጨረቃ ነች። ስናይ የነበረው እንዴት መሰለህ የጨረቃዋ ላይት መሬቱ ላይ ሲያርፍ ነጭ አስፓልት ሌና አላል ሌኖቹ ትንሽ ሪፍሌክት ያደርጋሉ። ከዛ አሬ ነገር ምናምን ዝም ብለን በሎቢ ምንሄድ ምናምን። ከዛ ከታች ፎግ ላይቷን እንትን ብለን በሎቢም መሄድ ጀመር። ከዛ አሁንም ስቲል ምልክት እያደረጉልን ነው የሚሄዱት። ይህ ነገር ምናምን ብለን በቃ ጠፋ። ከዛ ጠፋ ነው ምናምን ሄድን። ከዛ እየሄድን ከዛ በኋላ የሆነ ሰዓት ላይ ነው ባዶ ብቻችንን ቀረ ስልሽ። ከዛ የሚመጣ መኪና ቀረ፣ ከዚህ ጋርም እኛ ነን ያለ። ከዛ እየሄድን ነው የሆነ ስልሽ ሁሉም ጨለማ የሆነ አትፈራው የሆነ የሚያስጨንቅ አይነት ጨለማ የሆነ አብኖርማሊ ዝም ብሏል። ከዛ የሆነ ሰዓት ፈታን ሁሉም በቃ የምር ጨነቀው፣ ሁሉም የምስልሽ የምር ጨነቀው ምናምን። ኧረ እኔ ከዛ 3 ነን። የሆነ ሰዓት ኦቪየስ እየሆነ መጣ ፍርሃታችን። 3 ሚሊዮን ማለት ለዛ ሊሆን ነው ኬዙ እኮ አጨብጨ እግዚአብሔር። እሺ ከዛ በቃ ይሄድን የሆነ ሰዓት በቃ እንዳልኩሽ እኔም የምር እየተጨነኩ መጣሁ። ገብቶሻል? ከዛ ደግሞ እጄ ላይ ኃላፊነት መኖሩ ደግሞ የባሰ አስጨነቀኝ። ገብቶሃል አይደለ? ኢቭን የሆነ ሰውዬ እንትን ይዞ ቢወጣብህ መሀል ላይ ብትሸሸውም እንትን ብትለውም ልጆቹን ቢሞቱ በአንተ ነው። ገብቶሃል? የራንደም ሐሙስ ላይ ኑ እንሂድ ብለሽ ነው ይዘሻቸው። ኤግዛክትሊ ያ። ከዛ በቃ እየደበረኝ ነው። ከዛ እነሱም እየፈሩ እየሄድን ነው። ከዛ የሆነ ሰዓት ላይ እንዳልኩሽ ነው በጣም ሌሊት ነው፣ ጨለማ ነው፣ በረሃ ነው፣ የሰው ዝርያ የለም፣ ጭር ያለ ነው። ከዛ በኋላ የሆኑ ሰዎች ልክ ይኸውልሽ አጠገባቸው ስንደርስ አሁን ከዚህ በፊት የሰማሁት ነገር ነበረ። እንዴት ነው ይመቱብሃል ነው። ሃይዌይ ስለሆነ አትቆምም ስለ ሂዶ ውጭ ወጥቶን አቁም አይልህም። ገብቶሃል አይደለ? እየበረርክ ስለምትመጣ ይመቷል ነው። ከዛ ይመቷል በቃ ተመተህ ስትቆም ሂዶ የሚያደርግህን ያደርጋል። የሆነ ጭንቅላቴ ላይ የሆነ አይነት ዳብት አለ ሲሄድ። ከዛ ስንደርስ ሰዎቹ ጋር ይኸውልሽ እኛ ደሞመንት እንዳልኩሽ ስፒዳችን ያን ያህል አልነበረም። ከሰዎቹ ጋር ሳይድዌይስ ስንሆን ፍላሽ ላይ ተበራ። ሰዎቹ መጀመሪያ አንድ ፍላሽ ላይ ተበራ፣ ከዛ በኋላ ሁለተኛ ፍላሽ ላይ ተበራ። ከዛ ስላይክ የሆነ ግራጁዋሊ ብልጭ እያሉ እንትን እያሉ ከዛ ሙቭመንት ጀመረ ደግሞ ከፍላሽ ላይቱ ጋር ነው። ቆይ ምኑ ጋርና ከዝዋይ ምን ያክል ሄዳችሁ ነው? አሮን ነው የሆነ ስልሽ ኤግዛክትሊ ከዝዋይ የተወሰነ ርቀናል እና ኮንሽስሊ ምን ያህል ኪሎ ሜትር እንደሄድን ምን ያህል ደቂቃ እንደሄድን ምናምን እርግጠኛ አይደለሁም። ግን ሄደን ጨለማም ስለሆነ ካውንት አታረጉ፣ የምታየውም ነገር የለም፣ ጨለማ ብቻ የምታየው። እዚህ ደረስኩ አትልም። ከዛ አንድ ፍላሽ ላይ ተበራ። እንዲህ ፍላሽ ላይ ታለጀለስ ከኋላ ነበሩ ስዙር ፍላሽ። ከዛ ስንል ሁለተኛ ተደገመ ከፊት፣ ከዛ ሶስተኛ ተደገመ። ከዛ በኋላ ሙቭመንት ጀመረ። ከዛ አረ ሰው ምናምን በቃ እኛ ተረባበሽ። ከዛ እኔ እጄ ሼክ እያደረገ ነው። በቃ ጨለማ መሆኑ የጠቀመን እንጂ እጄ ሼክ እያደረገ። ከዛ አንደኛው ሰውዬ ሞተር ላይ ወጥቶ የሞተሩ ፎግ ላይት ሲበራ ሳትና ተከተል ረጅም መንገድ ተከትሎናል። ከዛ ልክ እንትን ስንል ጀለሴ ወጣ ሞተሩ ላይ። ከዛ እኔ ቀውጥ ያደረኩት አረ ጀለስ ሞተሩ ላይ ወጣ ብራ ልክ ከፍላሽ ላይቶቹ አንዱ ፍላሽ ላይት ሞተር ላይ ወጣ። ከዛ ፍላሽ ላይቱ ጠፍቶ እንትኑ ሞተሩ ተከተላችሁ ልክ እሱ ሲወጣ እኔ ቀውጡ ያደረኩት ማርያምን ሞተር ላይ ወጣ ምናምን። ከዛ ልክ የሞተሩ ላይት ሲበራ እነሱም ገባቸው። ከዛ አረ ንዳው። ከዛ 100 በላይ የማይሄድ መኪና ረገጥኩት።
እንዴት ነው የማረገው? እኔማ በረገጥኩት ምናምን ጀለሲ ዋ ብሎ ይዘላል ነው እንጂ ከዛ እኛም ሸከሸክ ነው። ከዛ እሱም ረጅም መንገድ ኮንሲስተንትሊ እየተከተለ አንድ ሞተር ብቻ ነው፣ አንድ ሞተር ነው፣ አንድ ፎግ ላይት ነች። ረጅም መንገድ ግን ላይክ እኛም የሆነ ፍራስትሬሽን ነበረ ውስጣችንን። የሆነ መሳሪያ ሊይዝ ይችላል ሜቢ ስልሽ ጨለማ ነው እንደዚህ፣ ግን ኮንሲስተንትሊ እንዳልኩሽ መንገድ ላይ ብቻችን ነው። ከዛ ኮንሲስተንትሊ ረጅም መንገድ እየተከተለ ነበር። ሶ አድቫንቴጅ ምንድን ነበር እኛ ሆልድ ያደረግነው ጀለሲ በዛኛው ሳይድ ነው እና ፒስታውን ነው እየሄደ ያለው ገብቶሻል። ከአዲስ አበባ በሚመጣበት ሳይድ ነው ጀለሲ ያለው። ስለዚህ ከዛ በኋላ አጌንስት ነው እየሄደ ያለው እኛ በምንሄድበት እንትን ማለት ነው። ከዛ ረጅም መንገድ እኛም እየበረርን እሱም በዛ በኩል እንትን ይላል ይከተል ነው። ከዛ በኋላ በቃ እኔ እጄ ሼክ እያደረገ ነው። ከዛ በኋላ እኔ ዞሬ ሰውየውን ሳይ ኧረ አንተ ከፊት ምን የምታየው ነገር የለም ጨለማ። ከዛ ከፊት ሳይ ምናምን ደግሞ የሆነ ነገር ልክ አይደለም በቃ ተጨንቋል። ዞራሉ የታለ ደረሰ ግዴታ ማየት አለብህ ሰውየው ሩቅ እንደሆነ ካልነገርከው ለጭንቅላት እኛም ስንሄድ እሱም ሲመጣ ከዛ የሆነ ሰዓት ላይ ደግሞ ፍርሃታችን መሀል አልመጣ። ከዛ እኩል መፍራት ጀመርን። መደባበቅ እኩል መብላት ቀረ። እኩል የፈራ ከዛ እየሄድን የሆነ ሰዓት ላይ የሆነ ጀርባዬን ክብድ አለ። የሆነ ነገር በቃ ጨነቀኝ፣ ውስጤ በጣም ተጨነቀ። ከዛ ስልሽ የሆነ ነገር እጄን እንዲያረገኝ ሆረር ፊልም ይመስልሽ ብቻ እኔም መብራት አጥፍቻለሁ። ከዛ በኋላ እያየው ነው የምታየው ሌኑን ብቻ ነው፣ ከዚ ውጭ ምንም ነገር አይታይም። ስለዚህ እየሄድኩ ግን በቃ የሆነ አብኖርማሊ የሆነ ገት ፊሊንግሽ የሚነግርሽ ነገር አለ። የሆነ ነገር ከብዶኛል፣ የሆነ ጀርባዬን ከብዶኛል። ከዛ ውስጥ የተጨንቋል ምናምን። ከዛ እየሄድኩኝ ምናምን ከዛ የሆነ ነገር እጄን ስልሽ እንደዚህ አግሬሲቭሊ ነው እንደዚህ ያደረገኝ። በግራ በኩል ምንም አይደለም፣ በር ነው ሹፌሩ በር ነው። የሆነ ነገር እጄን እንደዚህ ያደረገኝ። ከዛ ወለም ብሎ መሪውን አዞርኩ። ከዛ ሳዞሮ በዚህ ጋር አይሱዙ ብሎ አለፈ እና በጣም ከባድ ሲቹዌሽን እሱ ነበር። ከዛ ፎር ዘ ኔክስት ምናምን ኪሎ ሜትሮች ሁላችንም ጸጥ ብለን ሁላችን ጸጥ ኤግዛክትሊ ላይክ መኪናው ጋር እንደዚህ ነበር እና በቃ ፈጣሪ እግዚአብሔር ነው እንደዚህ ጎትቶ ያወጣኝ። ገብቶሃል አይደል? እሱም አይሱዙም አጥፍቷል መብራት፣ እኛም አጥፍተናል መብራት። ሰዎቹ አሉ ከኋላ፣ እኔም በፍርሃት ነው እየነዳ ያሉት። ከዛ ፎከስ ማድረግ አልቻልኩም። እዚህ ጋር እንትን እያልኩ እዚህ ጋር እያየሁ አልመጣሁም። ከዛ በቃ እግዚአብሔር ነው እንደዚህ ጎትቶ ያወጣኝ። ልክ በቃ እጄን እንደዚህ ሲያደርገኝ እኔ እንደውም መጀመሪያ ደነገጥኩ። ከመንገድ ስተን የምንወጣ አይመሰለኝ የሆነ ነገር በቃ እጄን እንደዚህ ውልም ምን ያደርገኝ። ከዛ መሪው ዥው አለ። ዥው ሲል ለካ ጀለስ በዚህ በኩል አይሱዙ ሽዋል። ከዛ ውሃ ሆነ ሁላችን። ከዛ በአንዴ ነው መኪናው ጸጥ ያለው፣ ዘፈኑም ቀረ። ሁላችንም በቃ ስም ተፋጠጥን፣ ዝም አለ። ከዛ እኔ የባሰ እጄ ሼክ ማድረግ ጀመረ። በቃ የባሰ እጄ የተንቀጠቀጠ። ከዛ በኋላ ከሞተሩ ጋር ደግሞ ዲስታንሳችን በጣም እየሰፋ ነው። ከዛ በኋላ እየሄድን ከአይሱዙ ብዙ አልሄድንም። ቼክ ኢንጂን አበራ መኪናው። ከዛ ቼክ ኢንጂን እንዴት መሰለሽ ብዙ ነገር ትሪገር ያደርገዋል። አክቹዋሊ የሆነ የሴንሰር ፎልት ነው የቼክ ኢንጂን ማለት ነው። አሁን ኦክሲጅን ሴንሰርሽም ትንሽ ከቆሸሸ፣ ኦክሲጅን ጨስ ማውጫ ላይ ያለ ሴንሰር ነው፣ እሱም ትንሽ ከቆሸሸ ይበራል ቼክ ኢንጂን። የኔ መኪና በርቶ ያውቅ። ምንም ሆነ ምን ከፊት ለፊትሽ ብዙ ኪሎ ሜትር የሚጠብቅሽ ከሆነ አትሊስት ዩ ሃቭ ቱ ቼክ። ገብቶሃል አይደለ? ምን ላይ ነው ያለው የሚለውን ነገር፣ ምንድን ነው ችግሩ የሚለው ነገር አትሊስት ዩ ሃቭ ቱ ቼክ። ከዛ እኔ ደግሞ አብርቶም ስለማያውቅ ገብቶሃል አይደለ? የሆነ ነገር ረብሾኛል። ላይክ ለምን ገብቶሃል አይደል? ይሄ ካታስትሮፊክ ነገር ላይሆን ይችላል እንዳልኩሽ፣ ኦክሲጅን ሴንሰሩም ሊሆን ይችላል። አት ሴም ታይም ደግሞ ከበድ ያለ ነገርም ሊሆን ይችላል። ገብቶሃል አይደል? ስለዚህ ግዴታ አይ ሃቭ ቱ ቼክ። ከዛ ከኋላ ደግሞ የሆነ ነገር እየተከተለ እንደሆነ እንትን አለ፣ ዳብት አለ። ገብቶሃል አይደል? ከዛ ከስፖኪዮ ላይ ጠፍቷል ሰውየው ባለሞተሩ። ኦልሞስት ረጅም መንገድ ከተከተለም በኋላ ኦልሬዲ ጠፍቷል ከስፖኪዮ ላይ። ስለዚህ ስፖኪዮ ስናይ የለም። አሁን ምን አልኳችሁ? አሁን መቂ የሚባል ሀገር ደረስ። ከዛ ልክ እንዳቆምኩት ቶሎ ብለን ወርደን ቼክ እናርግ፣ ከዛ ቶሎ ብለን ገብተን እንውጣ። እየተከተለንም ከሆነ መሀላችን ያለውን ጋፕ እንጠቀመው። ገብቶሃል? ብላይንድሊ ከምንነደው ኦኬ ባለው የሆነ ሰዓት ላይ ልክ መቂ ክፍያ ጣቢያ ጋር ዳር ይዘን ቶሎ ብለን ወረድን።
ከዛ ወርደን ስለ ግራ ነው የገባን። እኔ ራሱ ማድረገው ነገር ነው ግራ ወረድኩ ስለ ኦንሊ ቲንግ ላደረግ የምችለው ምንድን ነው ሪሴት ነው ማድረገው መኪናው ሪሴት ስታረጊው የነበሩ ፎልቶች ማለት ይጠፋሉ። ከዛ ቴክኒካል ፕሮብለም ካለ አክቹሊ መልሶ ይመጣል ላይቶቹ ማለት። ከዛ ቶሎ ብለን ወረድን። ከዛ በኋላ ባትሪ ነቀልኩ ሰኮኝ መጥቼ ሳስነሳው አለ ስቲል ድጋሚ ወረድኩ። ከዛ አሁን ሁለቱንም ባትሪ ነቀልኩት። ከዛ ድጋሚ ሰኮት። ከዛ ሂጄ ሳስነሳው መጀመሪያ ከተርገፈገፈና ትንሽ ተናሳ ሲነሳ አሪፍ ሆነ። ጠፋች ያቺ ቺንጅ ገባ ሩጫ በቃ። ከዛ ገባን ምናምን ድጋሚ ሽክሸካ ጀመርን። ስቲል ማንም ሰው የለም ብቻችን። ለካ ሰው ኦልሬዲ ያውቀዋል እና የሚሰሩትም ሰዎች እንዳልኩሽ አጥፍተው ምናምን ነው የሚቆሰቁሱት ምናምን። ከዛ በቃ አለን ሄድን እስከ ሞጆ ምናምን አላወራንም። ዝም ያለ ሁሉም ደንግጧል። ዝም ነው በቃ ኑሮን እያሰላሰለ ነው። ስልክ ምናምን አልፎ አልፎ ይደዋወላሉ ምናምን በቃ ዝም። ከዛ እንዳልኩሽ አጥፍተናል ነበር። ከዛ ልክ ሞጆ ስንደርስ አክቹዋል መብራቱን አላበራሁትም ስለ በቃ አንዳንዴ ድንጋጤ ስራሽን አታውቂው ስለ ኦልሬዲ ሞጆ ደርሰናል። መብራቱን አብርቼ መሄድ ይችል ነበር። መብራቱን እንደ ማብራት ይቺ ረጅም አጭር ታበሪ የለ እንደዚህ ፕረስ ታረጋት እንደዚህ ጫነ ስለው ረጅም በርታ በሷ ይዤ ከርቧን ስዞር መሪውን ስተቀልለው አመለጠኝ። ያኔ ነው መጨነቃቸውን ያዩት። ልክ ሲጠፋ ሁሉም ስለ እኔ ኦልሬዲ ስልሽ እንትን አይቼዋለሁ። ኦልሬዲ እንደበራ ከርቡን አይቼዋለሁ። ከዛ ልክ ይዤው ምናምን እቺ የኤክስፕረስ ከርቧ ነች እኮ ከርቧ ላይ ልክ እያዞርኩ ይመሪ አመለጠኝ። ታውቃለህ ሲጠፋ ጀለሴ እኔ ራሱ ጨነቀኝ። ከዛ እኔ ራሱ ፍሬኑን ግጥም አደረኩኝና ያዝኩት መልሼ ነው ብድግ አደረኩ። ከዛ በራ። ከዛ ተያየን። ከዛ እሱ እየቀለድኩበት ነው የመሰለው። እኔ ምሬን ነው እኔ ማርያምን አልኩት። ዞሬ ማርያምን እኔ አውቄ አይደለም። ከዛ በኋላ በቃ ሁላችንም ትሩ ከለራችን ያን ይወጣ ያሁን አምልቆት ይመጣ እጭ በቃ ምናምን አይነት ነገር ነው። ሞጆ ላይ ነው ያራገፉት ሁሉ ከዛ በቃ ዞርን መብራታችን አበራን። በዛ እንዴት እንዲያማል ሞተር እየተከተለኝ በጣም ከባድ ሲቹዌሽን ነበር ስልሽ ላይፍ ዴንጀር ውስጥ እንደሆነ ፊል ስታረጊ it's different feeling። በተለይ ደግሞ አክቹዋል ፕራክቲካል። ከዛ ኢሚዲየትሊ የተረዳሁት ነገር አሁን እንደዚህ ሹፌር የስራ ሹፌር ምን አይነት ሃርድሺፕ እንደሚያሳልፉ ላይፋቸው ላይ ምናምን በጣም በቃ ይሄ አንድ ቦታ ነው እነሱ ዴይዝ የሆነ ነገር ሁሉም አይነት ቦታ ላይ ነው። የሁሉንም እዛ ላይ ያሉት የሁሉንም ቦታ ያሉትን ሰዎች ባህሪ አጥንተው ነው ምልክት እየሰጡሽ የነበሩት ሰዎች ሁሌ በዛ የሚሰሩ ናቸው። ገብቷል። ምን ሊፈጠር እንደሚችል የሚያውቁ ሰዎች ናቸው። እንደ ፋራን ያዩኝላ ስልሽ መደዳው እንዳለ አጥፍቶ ነው የሚመጣው። እኔ ነኝ ጀለሲ አብርቺ ምናምን እኔ ያልኩ የሚርጋ ተብዳ እርግጠኛ እንደማታውቂ ገብቷል። ኤግዛክት። ከዛ ተቃራኒ አሁን ይመስለኛል ሽፍታዎች ከሆኑ ሞስት ፕሮባብሊ ከአዲስ አበባ የሚመጣ መኪና የሚይዙት ምናልባት ለዛ ነው በዛ በኩል ይመስለኛል። በእኛ ሳይድ አልነበሩ ግን ላይክ ደ ሞመንት እኛን እንዳዩን በቃ ተከትለው ነበር። ምን ትዛኔ መሰለሽ ቶማስ ወቸው ጉድ ላይ ቀርቦ አስቁማቸው ኮሜዲያን ቶማስ ሃይዌይ ላይ እንትን ብሎ ሽንት ይወጣረኛል ከሃይዌይ ወደ አዲስ አበባ እየመጣ በቃ አልቻልኩም ዳር ያዝልኝ ብዬ ሹፌሩ ገና ወርጄ ሽፍታዎች መጡና ክብብ አረጓቸው። በቃ ሲሾፋቸው ቀድጆ መኪና ውስጥ ወዲያው ደረሱብን። ሰላ አውጥተው ያላችሁን አምጡ ምናምን ሲል ፒሲን ምናምን ሰጠዋል። ሹፌሩ ጠሉት በመኪናው ደቃሉ አጸደዋል። ከዛ ቶማስ መኪና ውስጥ ገብቶ መኪናውን ይዞ ሲከተሉ እነሱ የተከተሉት መስሎት እኔ ነኝ ይላሉ። እኔ ምናምን አላመነኝም። ነፍስ ብራዘሪ የነፍስ ሲሆን ሃይዌይ ውስጥ ጨረሰን ዛፖቹን ምናምን አረድ እንዲተሰራው ዘጋሲ አተራስ ዘጋ ለምትሸናል። ደግሞ እኔ ሐዋሳ ስልሽ ሐዋሳ ያኔ ክላስ በነበረኝ ሰዓት ምናምን አትሊስት በሳምንት 3 ምናምን አመላለሳለሁ ያንን መንገድ ማለት ነው። እና
እንደዚህ አንዴ መኪናው ጎማ እንትን ብሎበት ዳር ይዘን ቆመን እንደዚህ በፓትሮል ምናምን መጥተው መከላከያዎች ናቸው እንዲህ ምናችሁ ነው ይሄ በጣም ሪስክ ዞን እኮ ነው ምናምን ቶሎ ብለህ አንሳና በቃ ተራርጠ ምናምን ያስነሳ ነው እና ያን መንገድ የምርም እፈራዋለሁ። ኢቭን በቀን ትንሽ እፈራዋለሁ አይደለም በማታ ማለት ነው። ከዛ ግን የዛን ቀን በቃ ስልሽ አንዳንዴ በቃ ይሉኝታም ሼምም ያስይዝሻል። በቃ ጀለስ ግዴታ ስራ መግባት ስላለባት በቃ ከዛ ጀለስ እንደውም ቮይስ ይልክልኛል። አንተ በጣም የማይወሰድ ሪስክ ነው የወሰድነው ይቀልዳል። አይደለም ምን ኮንቨርሴሽን ኖራችሁ በቃ አሁን ቤት ገባችሁ ምናምን ነጋ በንጋታው ምንድን ነው በቃ ስትገናኙ ዝም ነው ያለው ሁላችንም። ከዛ ማታ ላይ ተገናኝ። በማግስቱ ማታ ላይ እራት ልንበላ ተገናኝ። ከዛ ልክ አልነበር ስራው ይቀር ይሻላል እንደዛ ነው። በጣም ይሽታል ማን እንዴት እንደሚለቀስ መስማ እኮ አንቺ እሷ እኮ ኤክስፔሪንስ አድርገዋለች። እሷ በደም ስለምዞር እንትን ትላለች ተደቅኖባት ሲቹዌሽኑ እኔ ነፍሴ እንደዚህ እንደምወዳት አላውቅም ስልሽ በቃ ለነፍሴ ፕላስ ደግሞ የምር አሳዘኑ ሹፌሮቹ ስለ ይህን ጭንቀት ዴይሊ የሚኖሩ ሰዎች አሉ። ፕላስ እኔ እንጃ ጥይት ያለበት ቦታ ላይ ትንሽ እኮ ከባድ ነው ላይፍ ስለ እንዴትም ብታስበው በቃ ያለ አንድ ነፍስ ነው እንግዲህ ገብተዋል አይደለ እና በጣም ከባድ ነው። አይዊሽ የተሻለ ሀገር ቢኖር አይዊሽ የተሻለ ስለ በጣም ኢንጆይ የምናደርገው መንገድ ቢኖር ምናየው ስለ በቃ ይህን ያህል መጨነቅም አልነበረብንም ገብተዋል አይደለ ስለ ኢቨን ይሄ ነገር ይህ ኢንሲደንት ባይገጥመን ራሱ ስለ ቺሉንም መንገዱ የምናልፈው አይመስለኝም ከምንሰማው ነገር ገብተዋል አይደለ ምንም ባይፈጠር ራሱ ልብ ህርፍ ብሎ ያንን መንገድ አናልፈውም ገብቶሻል አይደለ። ፕላስ ደግሞ በተለይ ወደ ድሬዳዋ መስመር ብዙ ነገር ሰሚያለሽ እና እኔ ደግሞ ትንሽ አካባቢ ሰርክል ላይ የተወሰነ ኢንፎርሜሽን ምናምን ስለሚደርሰኝ በቃ በጣም ብዙ ነገሮች ክሊክ ያደርጉልሻል ቦታው ላይ እና ከዛ ኢቨን ከሞጆ አሁን አልፈን አዲስ አበባ ስንገባ እኔ አሁን በአማን ቀን ከአዳማ ምናምን መላለሳለሁ እና ከአዳማ ስመጣ 2 ሰዓት ላይ 2:30 ላይ ምናምን አዲስ አበባ ሲደርሽ ምናምን የሀገር መኪና ቆሞ እንትን ሲፈተሽ ምናምን ታያለሽ ግምሩክ ጋር ምናምን ማለት ነው። የዛን ቀን ስንገባ 3 ሆናል 3 መኪና አንድ ትልቅ ኮንቴነር አንድ ቪትስ 3ኛው እኛ ነን ገብቶሻል አይደል። ከዛ ስንገባ እኔ ራሱ ደነገጥኩ ስልሽ ሁሌ የማውቀው መንገድ ነው ገብቷል። ደግሞ አንዴ ከዚህ በፊት እንዲሁ እንደውም ቫይራል ነበር እሱ ቪዲዮ። አንዴ እንደዚህ ራዲያተር እኔ ችግር አለብኝ መኪና ስነዳ በጣም ነው አቢዩዝ የማደርገው መኪና እና በቃ መኪና ካለ መኪና ሊነዳ ነው አይደል እንትን ስለዚህ የምንዳው ነው በቃ የኔ ላይፍ ፕሪንሲፕል እሱ ነው። እሱስ የለብኝም አልቅንም አላጨስም ምናምን መጠጥም ላይ እስከዚህ አይደለም ብዙ ኢንጆይ ማድረግ ሰው አይደለም ምናምን አት ዘ ሴም ታይም ያው እድሜ ረዝማል ብለህ ነው አይደል እንደምታረገው ሲጋራ ማላጅ ግን በቃ በጣም ነው የምሳፈጠው ነፍሴን ለማጣት ስል ይሄ ልክ ነው ማለት አይደለም ግን በቃ ላይፍ ስታይል ትንሽ ይሳተ ነው በዛ መልኩና አሁን የዛም ቀን በቃ አዳማ ደርሼ እየመጣሁ ነውና በቃ ደስ ብሎኝ ምናምን 180 ፍሎር አድርጌ ምናምን የኔ መኪና በዛች 180 ፍሎር አድርጌ ምናምን ለጓደኞቼ ፕሩቭ ላደርግ ነው 180 የኔ መኪና በመኪና ቡሊ እንደራረጋለን እሱ አንተ መኪና እንደዚህ ነው ከዛ ሳምንት በልቼ ነው ያሸነፈው 3 ሳምንት በልቼ በለው እሱ ጋር ስታዝብ ብቻ እንደዚያ ቡሊ ነበረና በቃ አሁን ጀለሶች ኢምፕሩቭ ላደርግ ነው። አሁን አብዛኛው የኛ ጀማ ሰው የሚሞተው ላይክ በመኪናው አይችልም የተባለውን ነገር ይችላል ብሎ ሊያሳይ ሲሞክር ነው ገብቷል አይደል እና በቃ እኔም ያላቋርጥሽ በዚህ አጋጣሚ አክሲደንት ምናምን ከባድ ይደርሳል እንደዚህ እኔ ላይ አዎ እኛ ጀማ ሳይሆን ላይክ ፒፕል አይ ኖ ክሎዘር ላይክ with the same vibe ማለት ነው አሮን ነው ስልሽ ዲቴይል እንትኑ የለኝም ግን በቃ በጣም ደስ የማይል አክሲደንት ነበር በጣም ደስ የማይል ኢቭን እንደዚህ ብልሽ ኢንሲደንቱ ቫይራል ነበር ልታገኝ ይችላል
ቲክቶክ ላይ የምናየው በጣም ይሳተ በጣም ይሳተ ነው። ራንደም ከተማ ላይ የማይሆን አነዳር ትንንሽ ልጆች እሱ እንዴት መሰለሽ ኃላፊነት ነው። አሁን የፋሚሊ መኪና አብዛኛው እኔ አሁን ስለ ትንሽ ሪስፖንሲብል እንደሆነ የሚያደርገኝ ስልሽ አልዋሽሽም። እኔም ትንሽ ፈጠን እያልኩ እነዳለሁ። አንዳንዴ ኢቭን ለእኔ ኖርማል ድራይቪንግ የሚመስለኝ ሰዎችን ሲያስጨንቅ ምናምን ምን ሆኖ እላለሁ። የሆነ ከኤ ቱ ቢ እየሄድኩ የሆነ ነገር ልናደርግ አይ ዋዝ ላይክ ማይንዲንግ ማይ ኦን ቢዝነስ እንትን ጭንቅላት ይላል ነበር። ግን በጣም ፍራስትሬት ሲያደርጉ ምናምን ሳይ ምናምን እንዲህ ምንድን ነው ምናምን እላለሁ እና ሀፕን ያደርጋል። ግን እንዴት መሰለሽ የሆነ ሰዓት ላይ ክሊክ የሚያደርገኝ የራሴ መኪና ነው። ሶ ሪስፖንሲቢሊቲው አብሮ ይመጣል። ገብቶሻል አይደለ? የመኪናውን ነገር ቢሆን ፕላስ ደግሞ ዝም ብሎ መኪና አይደለም ለእኔ በጣም ሴንቲሜንታል ቫልዩ ያለው መኪና ነው እና የሆነ ነገር ቢሆን መኪናው ኢቭን ከራሴ ነፍስ በላይ በጣም እሱ ያሳስበኛል። መኪናውን ነገር ቢሆንብኝ የምር ይደብረኛል። ሁለት የሰው ነፍስ አለ። ገብቶሃል አይደለ? የራሱን ኑሮ ማይንድ ሊያደርግ የሚወጣ ሰው አለ እና ለትንሽ የፕሌዥር ብለሽ ምናምን የሆነ ሪስክ ማድረጉ አይመጣውም እና ያን ሳስበው ትንሽ ወደ ራሴ መለስ ስላለ ገብቶሻል አይደል? እቺ ትሮትል ቴራፒ የምትባለው ነገር ከባድ ነች። ኢቭን ከሚባሉት አደንዛዥ እጾች በላይ ሞር በጣም ይሄ አድሬናሊን ጋር የተያዘ ነገር ስለሆነ በጣም ሱስ የሚያስይዝሽ ነገር ነው። ግን አሁን እንደዚህ ቲክቶክ ላይ የምናያቸው አብዛኞቹ በቃ እንዳልኩሽ ነው። የሆነ የፋሚሊ መኪና ነው፣ አያገባቸውም። ገብቶሻል አይደለ? ምንም የሚመለከታቸው ሽት የለም። ስለዚህ they just drive until የሆነ ነገር ሀፕን እስከሚያደርግ ከዛ ሀፕን ሲያደርግስ መኪናው እዛ ጥሎት በእግራቸው ወጣሉ። እነዛ ሰዎች ከእናንተ ካርጋይ ተብለው ከሚከታተሏችሁ ሰዎች የሆነ አድቫይስ መሰጠት አለበት ብዬ አስባለሁ። ገብቶሻል? አሁን የሆነ ቦታ ላይ ስትነዱ ምናምን በእርግጠኝነት እንደዛ የሚነዱ ሰዎች ትንንሾቹ አንደሬጅ የሆኑ ሰዎች እናንተ የሚከተሉ ናቸው። ገብቶሻል? ሶሻል ሚዲያችሁን የሚያዩ ምናምን እናንተ ብትወስዱትን በእናንተ እድሜ ልክ እንትን አያስቡም። ኤክስፒሪንሱ የሚል አሁን አንተ አሁን ለኔ እንዳልከኝ የራስህ ገንዘብ ነው የሆነ ነገር ብታደርስ ራስህ ነው የምትጎዳው የሚለውን ነገር አያውቁትም። ገብቶሃል? ካርጋይ እንጂ የሆነ ስፓት ላይ በጣም በፍጥነት ስለነዳ በጣም ስለሚያደንቅህ ምናምን ሊሞክረው የሚነሳ ጀለስ ይኖራል። እና እነሱን እንትን የሆነ ቪዲዮ ሰርተሽላቸው ታውቂያለሽ? ብዙ ጊዜ ቪዲዮ ብዙ ጊዜ ይመስላል። እኔ በጣም ስለሚያበሳጩኝ ሴም ሪዝን እንዳልኩሽ አሁን እኔ ጋር ሚሪቴት ያደርጋል። ገብቶሻል አይደለ? አክቹዋሊ ማተር የማያደርጉ ነገሮች ለእነሱ ማተር ያደርጋሉ። ያው ከእድሜም ጋር ማለት ነው። ገብቶሻል? አሁን አድሬናሊኑ እንዳልኩሽ ነው። አዝ ካር ፐርሰን ምናምን ትወጂዋለሽ ያን አድሬናሊን ምናምን፣ ግን የሪስክ ማኔጅመንት ላይ ትንሽ እድሜ ማተር ያደርጋል። ገብቶሻል? ልጆቹም አልበሰሉ። ኤክስፔሪንስ የሚባል ደግሞ ወሳኝ ነገር አለ። ገብቶሻል አይደለ? ኤክስፔሪንስ እና ሪስክ ማኔጅመንት አብሮ ነው የሚሄደው። ኤክስፔሪንስ ከሌለ የሆነ ክሪቲካል ሲቹዌሽን ላይ ምን ማድረግ እንዳለበት አታውቀውም። መንዳት እንደዚህ ፍላይንግ ፋይተር ጄት ምናምን ከማወቅ ከስኪል ከማሰብ በላይ ሞር ኢንስቲንክት የሚጠይቁ ነገሮች ናቸው። ኢንስቲንክትሽ ደግሞ ቢውልድ የሚደረገው በኤክስፔሪንስ ነው። ገብቶሃል አይደል? እንደዚህ አይነት ኤክስፔሪንስ ደግሞ የሌላቸው ልጆች ምናምን መኪና ረገጥ ስታደረገው ትንሽ ሲሄድ ያስደስታል። ከዛ ትሞክረዋል እስከምትሞት ድረስ አይመስልህም። ስትሞት ያኔ እንትን ይላል። ግን ከአንተ መሞት በላይ ደግሞ የዛኛው ሰው እንትን ያሳስባል እና በጣም ሪስኪ ሲቹዌሽን ነው። በጣም ባይሆን ከነሱ አድቫይስ ይፈልጋሉ እነዚህ ልጆች። ኩል አይደለም ከነሱ ነገር ኢንጀነራል ኩል አይደለም ትልባቸዋል ብዬ ስላሰብኩ እኔ እንደውም አሁን በጣም ነው የምልሽ ላይክ ስልሽ በጣም ብዙ ሪኩዌስት ነው የሚቀርብልኝ። ሬስ እናድርግ እንዲናርግ ነው። ኢቭን አሁን ከቤት ወጥቼ ወይ ሰው ወደ ስራ ሲሄድ ወይ ምናምን ላይፍ ላይ ምንም ፐርፐዝ ያለኝ አይመስላችሁም። ከቤት ስወጣ ሬስ ላደርግ ነው ይመስላችሁ። ገባሽ አይደል? ከዛ በዚህም በዛም እየመጡ ምናምን ግማሹ ከታርጎኝ ይገባል። ገብቶሻል አይደል? የፈረንጅ ፊልም እኮ ላይ ተደርድሮ አይመጣውም። አሁን በእኛ ሀገር ደግሞ ስቲል አይመጣውም። ገብቶሻል አይደል? አይመጣውም። መኪኖቹም ሃንድሊንግ ላይ ያን ያህል ፐርፌክት አይደሉም። ፕላስ ልጆቹም ኤክስፔሪንስ ያን ያህል ፐርፌክት አይደሉም። እና እኔ ሁሌ ሪኩዌስት የማደርገው ነገር እንደዛ ሲሉ በቃ በሜዳ እንገናኝ። ገብቶሻል አይደል? እኔ በዛኛው ሳይድ አመሬሰር ገብቶሻል አይደል? እንደዚህ ትክክለኛ ሌጋላይዝድ የሆኑ ሬሶች ላይ ሬስ አደርጋለሁ። ገብቶሃል አይደል? ስለዚህ በቃ እዛ ላይ መኪና ገዝተህ እንግባና እንፈታተሽ። ያን ያህል ለአንተ ማተር የሚያደርግ ከሆነ ሜዳው ላይ በቃ ያን ያህል ስኪል ሴት አለኝ ካልክ እንግባና እንፈታተሽ። ከዛ ውጭ ግን
ደስ አይልም። እና አዳማም እንዳልኩሽ ጀለሶቼ ጋር አፕሩቭ ላደርግ ያበረርኩት ነው። ከዛ በቃ ፋይናሊ ተለጠፈ በ180 ከዛ እንደዚህ ቪዲዮ ቀረስኩላቸውናል ቀረኩኝ ቀየሳይ ምናምን ከዛ በቃ ላይፌን አቺቭ አድርጌያለሁ። ከዛ ላይ ከ2-3 ሰከንድ በኋላ ሂት ጌጅም ከ180 ጋር አብሮ ለጠፈው። ልክ ከ180 እኩል የቴምፕሬቸር ጌጁም ለጠፈው። ከዛ የፈጠነ ዳር ያስኩ ምናምን በጣም አስጨነኳት መኪና። እሷም ልክ ኮፈኑን ስከፍተው በቃኝ ያለ በቃኝ አበዛው አይነት ነገር ነው ያሳየችኝ። ከዛ በቃ እንትኑ ምናምን ራዲያተሩን ስከፍተው ምናምን ውሃው በቃ በጣም እንትን ሆኗል። እንደዚህ ኤክስፒሪየንስ አጋጥሞሽ አይደል? እንደዚህ መኪና ደማልዲ ቅዱስ ነጭ መኪና አልነበረች? ሰው መኪናዋ ምንድነው የምትሆነው? ትሄዳለች፣ ትቆማለች። በውሃ በፎጣ አድርገህ የሆነች ፓርት አለች፣ ታቀዘቅዛታለህ። በውሃ እንደጻለች ትሰራለች፣ ትሄዳለህ። እንደ የሆነ የት ነው የት ሄደና እኛም የሆነ ቦታ እንደዚህ ጨለማ እየመጣን ማለት ነው ምንም እንትን ነው ኩላታ ማረጋ ቆመች በቃ። ከዛ እንትን ምንድን ነው የሚባለው ነበር ያለው ብቻ ቺንጋ ምናምን በጥሶ መሰለኝ። ኦኬ ፋኖክ የፋኑ ማለት ነው። ከዛ ይኸውልሽ እንትኑ መጀመሪያ እንትኑን የጠፋው ላይቱ። ከዛ እንዳንቺ እንዳልሽው ነጭ ነጭን እየታየ ብቻ ተሄደ። ከዛ ጋለች በጣም ልክ ይከፍታታል መኪና እዛ ጥግ አስደግፈው በሱ ውሃ ፊቱ የተመለጠ ሰው አውቃለሁ። እኔም ፊቴ ላይ ተደፍቶ ያውቃል ግን እንትን አይልም ስለዚህ ታስቢው አይደለም። እኔ በዚህ ቅርብ ቦታ ነበር ቪዲዮ ላይ ነበር ፖስት አድርጌው ቅርብ ቦታ ነበርኩ ሰውየው ጊዜ ስፒድ እንዴት ነበር ያኔ ስከፍተው ረጅም ሰዓት እንደዚህ ብሎ እንትን አድርጌ አይቼዋለሁ። ኦልሬዲ እንትን ውስጥ ያለው ይሄ ሙቀቱ ቀዝቅዟል ብዬ ነው ሳይው ምንም የለም በቃ ብዬ አንድ ዙር እንደዚህ ነካ ሳረጋት ከዛ እንደዚህ ነገር ነው የጨረፈኝ ውሃው። ከዛ ጀለስ ይዞት የነበረው ደንግጦ ለቀቀው። ከዚህ ደፋኝ እንዲህ ጎትቼ ነው የወጣኝ። ግን እንትን ነው እንዴት መሰለሽ እታች ያለው ነው የሚያቃጥለው። ወደ ላይ እንትን ሲበተን የሆነበት እንትን ስለሚል አንድ ቀዝቅዞ ነው አንቺ ጋር የሚደርሰው። ሁለት ደግሞ ያው እንዳልኩሽ ይሻላል አየር ላይ ሰውየው ትንሽም ቀዝቀዝ ብሏል። ሰውየው ኮፈኑን ከፍቶ ማለት ነው አይ ቲንክ አያውቅም ስለ መኪና ወይ ምናምን ቀጥታ ሄዶ እንደዚህ በጨርቅ ፍት ነው ያደረገው። ይጨሳል ውሃው ይጨሳል እንደዛ ነው። አንቺ ፊቱ እንደዚህ እንትን ይሄ ውሃ የሚቋጥር አይነት እንደሱ ነው ሆኖ አይ ሲኤስ ኪዝ ነው በጣም ከባድ ኪዝ። አይ እንኳን ተርፍሽ ባይተው እንጂ ያንን በቃ እኛ ስለሳቅን ምናምን ተረፋችሁ ማን ተርፈናል። በጣም ሪስኪ ነገር እግዚአብሔር እንዲህ በእንትን ምን ሰማው እኮ ነው። ግን እንደ ፍሬንድ ግሩፕ ደግሞ አንድ እንደዚህ ትሪፕ ያስፈልግሻል። አንድ እንደዚህ ትሪፕ ያስፈልጋል። የሆነ የምታወራው የሆነ ኪዮቲክ የሆነ እንደዚህ ያው ከተረፍክ ነው። ግን ካልተረፍሽ ደስ አይልም። ብዙ ካልተረፍሽ ብዙ ሙድ ትረፍ የሆኑ ጃሻቶች ምናምን ቢኖሩት እኮ እንዴ በቃ ትራማ ሰማ አንተ እንደ ኤክስፒሪየንስ ነው። ከዛ በኋላ ደበረኝ ከከተማ መውጣት። አይ ኖ ስለዚህ ደብረ ዘይት ምናምን ሀሳብ ነው የሚሆንብኝ መውጣት ሳስብ ደብረ ዘይት ሄድ ምናምን ጠዋት 12 ሰዓት ደርሰህ 6 ሰዓት በጠራራ ፀሐይ ቤት መንገዱ ላይ ሆነ ትራውማታይዝ ነው የሚያደርግሽ እኮ በጣም ከባድ። መኪና ይዘሽ ወደ ውጪ ስትወጪ ምን አይነት ሲቹዌሽን እንዳለ ማወቅሽ በቃ እንደ አንድ ካርጋ ትክክለኛ ኤክስፒሪየንስ ይመስለኛል። የማይደግመኝ እኔ ፍራንክሊ ስፒኪንግ በጣም ነው ተስፋ የቆረጥኩት። ሰለሽ ያሪ በዚህ ሀገር እኔ የትም አልሄድም ካሁን በኋላ ምን አገባኝ እኔ ምንድን ነኝ ማን ነኝ እኔ አስፈላጊ አይደለም እኮ መውጣት። ግን ድሩቤ እየሰማረ ግድ መሄድ ካለብህ በቃ በፕሌን ምናምን ትይዣለሽ አትሊስት። ሮድ ትሪፕ የሚባል ነገር በቃ የለም። ለእኛ ጀኔሬሽን ካልተፈቀዱ ነገሮች አሉ። ሮድ ትሪፕ አትሊስት ወይ ኬንያ እኮ ትይጂ ከኬንያ እኮ ብዙ ቦታ ትይጂ አትሊስት የእኛው ግን አይሆንም። አሁን ትንሽ ተስፋ ስልሽ አሁን ትሰሚያለሽ እኔ አሁን እሰማለሁ በየጊዜው ሰላም ያልሆነበት ሲቹዌሽን ወደ ብዙ ጊዜ በፊት አሁን በኬት ሊስቱ ላይ ነበረኝ እዚህ ቦታ ቤድ የምላቸው ማለት ነው። ባህር ዳር ሂጅ አላውቅም ቤድ ደስ ይለኝ ነበረ። ጎንደር ቤድ ደስ ይለኝ ነበረ። ወደ መቀሌ ቤድ መቀሌ አሁን በጣም ብዙ ሪኩዌስት አለኝ መቀሌና
እዛ ያለውን ነገር እናሳየና እዛ ጸዴ ባይከሮች አሉ መቀሌ ውስጥ ምናምን አሁን እንደውም ትንሽ ያለበት ሲቹዌሽን ትንሽ የሚደብር ነው ምናምን ብቻ ባለው አየር ቱር ማድረግ ፈልግ ነበር ብዙ ቦታዎች መርገጥ ፈልግ ነበር ግን የምትሰሚው ነገር ብዙ ደስ አሁን ድሪም አሁን በጣም ነበር ሄድ ፈልግ የኬንያ ሮድ ትሪፕ በጣም ረጅም ጊዜ ሳስበው የነበረው ሮድ ትሪፕ ከዚህ ኬንያ ሞምባሳ ባስ ሊጀመር ነው እየተባለ ባስማ አለ እኮ ቀጥታ ኬንያ ባስ አለ ከዚህ ከላምበረት አለ ኬንያ ይገባል ቀጥ ብሎ ሌላ ቢግ ቲንግ ሀፕን ያደረገው የነበረው የእንትን ነበረ አሁን የምናወራቸው ነገሮች የመጀመሪያው ኤፒሶድ እስካሁን አንቺ ጋር ሀፕን ያደረጉት ነገሮች ምናምን ልክ እኛ እንትን ካልን በኋላ ነው ቶኪዮ ካርፌስት የነበረው አይደለ እንዴት ነበር በጣም ቲንክ እኛ አለሜዳችን ቆጭቶናል በጣም ቢግ በጣም ተነጋግረን እንሄዳለን ተባብለን ነበር በጣም ቢግ ነበረ ምናምን በጣም ደስ የሚል ነገር ይሆናል አይተነው የማናውቀው ነገር አለ አይደለ ኤዲትስ ምናምን በቃ የሚገርም ነበር እንዴት ነበር ባንቺ ሰው it was the biggest ስልሽ ለእኔ it was dream come true እኔ ምን አይነት ፕሪንሲፕል ይመስልሽ ላይፍ ላይ የሆነ ሰው እስኪያደርገው መጠበቅ ብዙ የሚያስደስት ሰው አይደለም የሆነ ነገር እፈልጋለሁ የሆነ ነገር ድሪም አደርጋለሁ እሱ ነገር ሀፕን ማያደረግ ከሆነ ራሴ ያደረገዋለሁ for the past years ምናምን ኢቨን አዋሳም እያለሁ ምናምን የሆነ አይነት ከዚህ በፊት የሆነ ካርሾ ምናምን ተዘጋጅቶ ነበረ እና እሱን በቃ ባለሜዲ በጣም እየደበረኝ ነበረ እና በቃ የሆነ ነገር ሀፕን አድርጎ ማየት በጣም ኢትዮጵያ ውስጥ ደስ በቃ ፈልግ ነበርና መኪና ቢውልድ አድርጌ ምናምን መሄድ እዛ ቦታ ላይ ከዛ መኪና ማሳየት ምናምን was the dream ምናምን እና የኔ ድሪም ደግሞ የት ጋር ነው ሲማ የሚባል ሾው አለ አሜሪካ ውስጥ እዛ መሄድ ነው እና ከዛ ባይ የኛ ሀገር ወፍ የለም በዚህ አጋጣሚ የኛ ሀገር የሞተር ስፖርት አሶሲዬሽኑ በጣም 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 በቃ ስራ የሚፈልግ እንትን እሱ ስልሽ ቦታውም ላይ ያሉት ሰዎች ትንሽ እንትን ቢሉ ጥሩ ነበር ብቻ አሁን የዛን ጊዜም እንዴት ነው አየናየ ምንም ነገር አፕን እያደረገ አይደለም ስለዚህ ምንም ሀሳቡም ያላቸው አይመስልም ሲቹዌሽኑን ለማሳደግ በእኛ ጀኔሬሽን ደግሞ we deserve it ገብተዋል አይደለ የኛ ጀኔሬሽን ስፔሻሊ ደግሞ ከኔ በታችም ያሉት የኔም እኩዮች ከኔም ትንሽ ከፍ የሚሉት ስፔሻሊ በቃ this generation millennials Gen Z we deserve it ኢትዮጵያ ውስጥ በ1960ዎቹ was the best በጃ ጊዜ ምናምን the best ጊዜ ነበረ ለአውቶሞቲቭ ኢንዱስትሪው ለሞተር ስፖርቱ ምናምን አሁን ግን የሳተ ሲቹዌሽን ነውና በቃ ቦታው ላይ ያሉት ደግሞ በጣም በእድሜ በጣም የገፉ ሰዎች ናቸውና ብናይ ምንም ግድ የሚሰጣቸው ሰዎች አይደሉም ረጅም ዓመት ቦታው ላይ ነበሩ ግን ምንም ነገር እየፈጠሩ አልነበረም ስለዚህ አትሊስት በጊዜያችን በእኛ ጀኔሬሽን የሚገባን ነገር እናርግ ነው it was 100% not about profit or making money ምናምን it was all about passion ገብቶሃል አይደለ መቼም እኔ ስለ ፓሽን ማብራራት አይጠበቅብኝም መኪና ጋር ምኖር ሰው ነኝ ከመኪና አጠገብ ምተኛ ሰው ነኝ ገብቶሃል አይደለ እና በቃ የዛን ሰዓት ላይ ምንም ነገር እየተፈጠረ ስላልነበረ በራሳችን መንገድ ሲቹዌሽኑ ፊክስ አደረግ ነው ማለት ነው ስለዚህ አዘጋጀን እንትን ቦታ ሶርት አደረግን ምናምን እኔም የዛን ያህል ሰው አክሰፕት እንደሚያደርግኝ አላቅም ነበር ያኔ ነው ፕሩቭ ያደረኩት ራሴ ከዛ በቃ እንትን አደረግን 3 ሳምንት ነው በቃ የተናገርኩት እንደዚህ በቃ ተዘጋጅቷል እዚህ ነው ቦታው በቃ ኑ እና I was expecting 50-60 ሰው ከዛ በኋላ ደግሞ በቃ መኪኖች ደግሞ የተወሰነ መኪና እኛ የራሳችን የተወሰነ መኪና እናሳያለን ከዛ በኋላ በቃ እንትን አለ ምናምን የቀኑ ቀን እኔ ገና ጸጉር ቤት ነኝ ገና ነው ሰው አይመጣም ብዬ እኮ ነው እኔ ገና ጸጉር ቤት ነኝ መኪና አላሳጠብኩም በእኔ ቤት ጸጉሬን ተቆርጬ መኪና አሳጥቤ ቤጄ የተወሰነ አስተካክላለሁ እኔ ጸጉር ቤት እያለሁ ሰው ሞልቷል እዛ ይሄ ማለት ስንት ሰዓት ነው ጠዋት 1 ሰዓት አካባቢ ገብቷል አይደል ከዛ ይደወላል ጥበቆቹና ይደውላሉ ኧረ እዚህ ሰው መጥቷል እንዴ አረክ ከዛ ስታይልናን ብለን እየበረር መጣ ከዛ ኢቭን መኪናዬን ሳላሳጥብ ነው ያስገቡት አልታጠብ ዝም ብሎ እዛ ላይ እንደውም እየጻፉበት ነበር አበሻ ደግሞ ያዋራሴ ደስ ይላል ነገር አለችው እየጻፉበት ነበርና በቃ ጠዋት ምናምን ሲሄድ ቦታው ላይ ኦልሞስት በጣም ብዙ ሰው ነበር የነበረው ምናምን ከዛ በኋላ ሰዎቹም ደግሞ በቃ የምር ወደው እንደመጡ እንትን የምትለው እዛ ቦታ ላይ ይሄ ያለ በጣም ጋንግ የሆነ ሴኩሪቲ ራሱ አልነበረም በቃ ናይስሊ ነው የጠየኳቸው በቃ እንደዚህ ነው እስከምናስተካክል ድረስ አንዴ ውጭ ጠብቁ ምናምን አንዴ ነው ሁሉም ሰው በጣም ናይስ ነበር በጣም ኤክስትሪም ከዛ ውጭ ጠበቁን እንደገና ኦርጋናይዝድ አደረግ ነው ምናምን ከዛ ሰው መግባት ጀመረ ከዛ
ህልም እስኪመስለኝ ድረስ የሆነ ሰዓት ግራውንዱ ላይ ቆሜ እንደዚህ ቀና ስል መሀል ላይ መኪና አለ። ስቴዲየም ነው የሚመስለው እንደዚህ ጥቅጥቅ ብሎ ሰው፣ ከዛ በኋላ መኪናው እንዳለ ጥቅጥቅ ብሏል። ሰው ስለ በቃ ምንም ክፍተት የለም። እኔ ግራ ገብቶኝ አልተዘጋጀንም ለዛ ሁላ ሰው። በቃ እኔ ግራ ገብቶኝ ነበር ማያቸው። በቃ እንዴት የሆነ ስልሽ ፕሌዠር አለው። በጣም ሌላ ታሪክ ነበር። በጣም ሌላ ታሪክ በቃ እዛ ሳለ የተሰማኝ ስሜት በቃ ስልሽ ከዛ በኋላ ሰው ደግሞ እናት ልጇን አቅፋ መኪና እየተከተለች ድምፁን ልትሰማ ለልጇ ልታሰማ ትሮጣለች። ትላልቅ ሰዎች በጣም ሪስፔክት ማድረጋቸው በእድሜያቸው በጣም የገፉ ትላልቅ ሰዎች ምናምን በቃ ቦታው ላይ ሞመንቱን ኢንጆይ እያደረጉ ነበር። እኛ ለዛ አልተዘጋጀንም። ገብቶሃል? እኛ ለትንሽ ሰው የተዘጋጀ ብዙ ሰው ይመጣ። ከዛ በኋላ በቃ እንዳልኩሽ የሞተር ስፖርት የአሶሲሽን ሰዎች ደግሞ መጡ። ሰው እነሱ የተወሰነ ኢንትራፕት ማድረግ ነበረባቸው። እንደዛ ብናል ገብቶሻል? አንቺ አይመስልም ግን ኢቨንቱ አሁን እንዴት ነበረ ሲቹዌሽኑ ላይ ወያድ ላይሰንስ ምናምን ነበረን፣ የኢቨንት ኦርጋናይዜሽን ላይሰንስ ነበረን ምናምን። ከዛ በኋላ በዛ ቶታሊ ሊጋል ነን፣ ለሴኩሪቲ ያሳውቀናል ፎር ኤቭሪቲንግ ማለት ነው። ከዛ እኛ ማወቅ አለብን እንደዚህ ምናምን። ከዛ እንዳልኩሽ ነው በቃ የሆነ ብቻ የሆነ እንዝለሉ እንደዛ ነገር አፕን አረገ። ግን ካሰብነው በላይ ፐርፎርም ተደርጓል። ካሰብነው በላይ ማለት ነው። ሰውም በጣም ኮኦፕሬቲቭ ነበረ፣ በጣም ብሶ ነበረ። ሁሉም ሰው ወዳጃችን ነበረ። ገብቶሃል አይደል? ሁሉም ሰው ወዳጃችን ነበረ በጣም። እኔ የዛን ጊዜ ያየሁት እኔ ሰው ፍቅር በህይወት አይቼው አላውቅም። በቃ በጣም እስክገረም ድረስ ያው ላሺ ሰው መጥቶ አይ ቲንክ በዛ ልክ ኢቨንት ራሱ በተለይ በመኪና ከባድ ነው። ገብቶሻል አይደል? ይሄ ሁላ መኪና ወዳዳለ እስከምትይ ድረስ በጣም በቃ የሚያስገርም ነበር። ከዛ በኋላ አለፈ እንደዛ ልሻለሁ። እና አሁን አይ ቲንክ ሰው ጋር ተተክሏል። ሰው በጣም በደንብ ያውቀዋል። ሰው በደንብ ኖቲስ አድርጎታል። እየተሰራበት አይደለም አሁን ቀጣይ ሁለተኛው እየተሰራ ፎር ሹር መጣል አይ በሁሉ በከምር አንቀር the next one is bigger ያኔ አልተዘጋጀም እንዳልኩሽ። ግን ስቲል አፍተር እንዴ እኔ ያየኋቸው ቪዲዮዎች ያየኋቸው የሰው እንትን አንቺ ሜንሽን ስትደረጊባቸው የነበሩት ቪዲዮዎች ከዛ የሆነ ቲቪ ስቴሽን መጥቶ ነበር በጣም የተሰሩት በጣም በቃ የሚጸዳዳ ነገር ይሄ ከልብ ሲሰራ እንደዛ ፓሽን ያደርጋል። ገብቶሻል አይደል? አሁን ለንግድ ቢሆን ብዙ እንደዚህ እንትን ላይ ይችላል። ገብቶሻል አይደል? ከዛ ደግሞ ኤቭሪዋን ከ60% በላይ ትኬት አልከፈሉ። በዛ አጋጣሚ የትኬት ብር ራሱ አልከፈሉ። እዛ ከመጣው ከ60% በላይ ቀድሞ ቆርጦ የነበሩ ሰዎች ምናምን ግን የሆነ ሰዓት ላይ ለመቆጣጠርም ከበደ። ፕላስ ደግሞ ያው እነዚህ ሰዎች መጥተው የተወሰነ ረብሻ ምናምን እየፈጠሩ ስለነበረ ሰው የመጣበትም ማጣት የለበትም። ገባሽ? ስለዚህ በቃ ሴኩሪቲዎቹ እንደውም በቃ ልቀቋችሁ ሁሉም ቢቁ አልኳቸው። ያው ሁላ ሰው ጭቅ ብሎ ገባ። it was amazing። ሶ ለፈርስት እንትን በጣም ትልቅ አክሰፕታንስ ነበረ። በጣም በቃ እኔ በህይወቴ እንደዛ ፕራውድ ሆኜ አላውቅም። ያስገረመሽ ያየሽው መኪና አለ? የሆነ ከሰርክላችሁ ውጭ የመጣ ሰው ኖሮ የሆነ ያየሽው መኪና? ዋው መስታንግ አለ። የሆነ መስታንግ ኮንቨርቲብል ነው። ቀዩ መስታንግ እሱን ኦልሬዲ አውቀው ነበር ከዛም በፊት። የሆነ ኮንቨርቲብል መስታንግ አለ። it's a V8 the sound priceless ሰውየው ልጆች ምናምን ይዞ ነው የመጣው ነው። ይሄ ወዝ በጣም ናይስ ጋይ ምናምን በቃ ስልሽ ከዛ ምን አስደሰተኝ መሰለሽ? ከፕሮግራሙ በላይ ሰው ሰፖርት ሊያደርግህ ነው የመጣው። ገብቷል አይደል? አሁን ሁሉ ኤልደሮቻችን እንዴት መሰለሽ በጣም ምርጥ ሰዎች አሉ። በእድሜያቸው እዛ አካባቢ ሰርክል ላይ ያሉ ትላልቅ ሰዎች ሜንቶር የሚያደርጉ በጣም ሰፖርት የሚያደርጉ በጣም ምርጥ ሰዎች እስከጠጋሉ አት ሴም ታይም ጥሩ ያሉ ሰዎች አሉ። ገብቷል አይደል? በቃ እድሜያቸው እንዳለ በወሬ ያለፈ ሰዎች አሉ አይደል? አክቹሊ ስራ ላይ ስትለው ምንም ስራ የለም። ከዛ አንተ ስትሰራ ይደብረዋል። ገብቷል አይደል? ምን አፕላን ያደርጋል አንሰለ በጣም የሚረብሽ ነገር ስለሽ እዛ ኢቨንት ሁሉም ጋር አለ የሆነ ሰው አለ። በቃ እንትኑን ስልጣኑን ይዞታል። አንቺ ይሄ ትክክለኛ ፎሎ ማድረግ ያለብሽን ነገሮች ሄደሽ እሱ እሺ የእሱን አፕሩቫል ነው የሚፈልጉ እሱ ስላልተመቸው ብቻ በቃ ይከለክልሽ እና በጣም የሚያናዱ አከላከሏቸው ደግሞ ሪዝን ሰጥቶሽ ምናምን እሱ እንዳልፈለገ ነው። አልፈለኩም
እንትንም ይመስላቸው አንዳንድ ሰዎች እንዴት መሰለህ እድሜያቸው በጣም ስለገፋ በጣም ትልቅ ሰው ስለሆኑ እዛ ቦታ ላይ ስለቆዩ የሆነ ነገር ላይ ፕሪቪሌጅድ እንደሆኑ ነው የሚሰማቸው። ገብቶሃል አይደለ? ይሄ ኮሚኒቲ የሁላችንም ነው። ገብቶሃል አይደለ? ለሆነ ሰው በስለት የተሰጠው ነገር አይደለም። ገብቶሃል አይደለ? የሁላችንም ነው። ሁላችንም ነገር ላይ ኮንትሪቢዩት ማድረግ አለብን። እንደ ሀገር እንደዚህ ስናስብ ነው ልናደግ የምንችለው። ገብቶሃል አይደለ? እስካሁን ያላደገበትም ሪዝን ይሄ ነው። ሁሌ አዳዲስ ኢነርጂ ይመጣል። ከዛ ሁሌ ምን ይኮረኮማል። በቃ ጥፋ ከዚህ ነው የሚባለው። አንቺ አንድ ሁለት አዘጋጅተሽ እንትን ብታይ በቃ ለማን ነው እንትን የምትለብሽ ማለት ሻይቀር ስልሽ አሁን እኔ በፈርስት ኢቨንት ያጋጠመኝ ሬዚስታንስ ስለ ምን አረግን ይሄን ያህል ነው ያለው። ስለ ዊችስት እኮ ያንግ ጋይስ አንድ ላይ መኪኖቻችን ይዘን ተሰብስበን እርስ በርስ ተደናነቅን። ምንድነው ከባዱ? ስለ መጥፎ ነገር ምንድነው? ገብቶሃል አይደለ? we could have handled it in a better way። ገብቶሃል አይደለ? የኛ ፈርስት ታይም ነበረ። you see የሰውን ፍቅር ሰው ምን ያህል ፓሽኔት እንደሆነ አይተዋል። እንግዲህ ጭስ ማውጫ ስር እየተከተለ ቪዲዮ የሚቀርጽ ነው ስለ ያን ያህል ፓሽኔት ነው። ገብቶሃል? ያን ያህል ፍቅር አለው። ገብቶሃል? እነዚህን ድምጾች ዩዥሊ መንገድ ላይ አትሰማቸው። ስለዚህ it was special ለሱ። ገብቶሃል አይደለ? የተወሰነ ዩቲዩብ ቪዲዮ ላይ ምናምን የሚያያቸውን መኪና እንደዛ ሲጮ ድንገት እድሉን አግኝቶ ሳይ ትልቅ ነገር ነው ለሱ። ከዛ በላይ ደግሞ በቃ ኢትዮጵያ ውስጥ መኪና ላይ ሊሚትር ነን አይገባም ምናምን ብዙ ነገር አይደል ያሉትን መኪኖች አይተን መደናነቁ አሩን ነው ወይ ለምን እንደረበሻቸው አሩን ነው ስለ ካንዳሊ ነው በቃ ማውራትም የሚወዱ ሰዎች እኔ አሁን ፐርሰናሊ የማውቃቸው ሰዎች አሉ። ቁጭ ብሎ ማውራት ስራ ላይ ወፍ የለም። ገብቶሃል አይደለ? መተቸት እንዲህ ግን በእድሜ ምን ሰርታል ምንም በቃ ይጅስት ኖሯል እድሜውን። ከዛ ደግሞ አሁን ያላቸውን ፓወርና አንተን ያንተን ስራ ወደዛ አድርጎ ነው ሊያሳይ የሚፈልገው። ገብቶሃል? አሮጋንስ አለው መሀል ላይ። ገብቶሃል አይደለ? ደግሞ እንዴት መሰለህ ደሴም ቋንቋ ማታወራ ከሆነ አንተ ለፓሽንና ለሀገር እያሰብክ ህይወቱን ኖሮ ላይፉን አሳልፎ ምንም ሳይሰራበት አልፎበት ሰምበዲ እሱ ማድረግ የነበረበትን ነገር ሲያደርግ ሲያይ እንደሚደብረው ሰው ትንሽ አስቸጋሪም ሰው የለም። ሜንታሊም ተነጋግረ የምታሳምነው ነገር አይደለም። ገብቶሃል አይደል? ኦልሬዲ ሰውዬ አውት ኦፍ ጀለሲ አውት ኦፍ ኔጌቲቪቲ ነው ይሄን ነገር እያደረገ ያለው እንጂ ስለ ምንም እኮ ወንጀል ብንሰራ ሱስ ውስጥ ያሁላ ወጣት ሱስ ውስጥ ቢገባ ምናምን ይሄን ያህል ሬዚስታንት አይሆንም። ገብቶሃል አይደል? ይሄ ስፖርት ነው። ኢቭን በሀገሪቷ ደረጃ እንኳን ወጣቶችና ስፖርት ተብሎ ተቋቁሞ ስፖርት ነክ እንትኖች ምናምን በደንብ ነው ፈንድ የሚደረጉት። ስፔሻል ትሪትመንት ይሰጣቸዋል መንግስት። ለምን ወጣቱን ይሄ ነገር ከሚረከ የሚባለውን ዜጋ ምናምን ሄልዲ በሆነ ወይ ኪፕ ያደርጋሉ ተብሎ ስለሚታሰብ ማለት ነው። ፑል ቤት ወይ ጫት ቤት ወይ ምናምን ከሚውል ሰውዬ እንደዚህ ቦታ ላይ ቢውል ምናምን በሚል እኛ ሀገር ደግሞ ይሄ አውቶሞቲቭ ኢንዱስትሪ በጣም ትልቅ ኢንዱስትሪ ነው። ገብቶሃል አይደል? ትልቅ ገንዘብ የሚንቀሳቀስበት ኢንዱስትሪ ነው እና ነገ ላይ ለሀገሪቷም በጣም ትልቅ ፖቴንሻል ያለው ነገር ነው። ግን አሁን በእነዚህ ሰዎች ምክንያት ሁሌ ሬዚስተንስ አለ። ገብቶሃል አይደል? ከእንግዲህ ደግሞ አንተ አውጥተህ ስለማታወራው አሁን በያንገር ጀኔሬሽን ብዙ አልተለመደም። ስለ በወጣቶቹ ይሄ አውጥቶ ማማረር ትልልቅ ሰው ነው ዛሬ እንደዚህ ሆነ እንደዛ የሚያወራው። ወጣቱ ወጥቶ ሲያማረር አታየውም። የሚያቅሙን ይሞክራል፣ ሲበቃው እንትን ይላል። እኔ አሁን ሰርክል ላይ የማውቃቸው ብዙ ነገር ይለፉ የማውቃቸው ሰዎች አሉ። አሁን ላይ 30-35 እድሜ አካባቢ የሚገኙ ማለት በጊዜያቸው ግን ብዙ ነገር ሞክረው ብዙ ነገር ያቅማቸውን ኮንትሪቢዩት አድርገው ብዙ ገንዘብ አፍሰው ከዛ በእነዚህ ሰዎች ምክንያት ተሰናክለው ወደ ውጭ ወጡ ማለት ገብቶሃል አይደል? ስለዚህ አሁን በእኔም ስመጣው ሴም ቲንግ ነው የገጠመኝ። ሴም ቲንግ ነው ማውራሽ። አሁን ሬሲንግ ክለብ እንዳልኩሽ መስርቻለሁ። አሁን በቅርቡ ሪቬል ላደረገው ነበር። እንግዲህ አሁን አንተ ጋር ሪቬል በለው ኤክስክሉሲቭ የሆነ እንችላለን። አያችሁ ቪዲዮውን ላዘጋጅ ምናምን ፖስት ላደረገን ነው የምጠብቀው እና ሬሲንግ ክለብ ፎርም አድርጌያለሁ እና ያንን ሬሲንግ ክለብ ፎርም ለማድረግ ራሱ የነበረ ሬዚስታንስ አልነበረም። ስልሽ ቀላል አልነበረም። እዛ ሞተር ስፖርቱ ላይ በጣም ምርጥ የሚባሉ ገብቶሃል አይደል? ለነብሳቸው ያደሩ ለሀቅ ያደሩ ምርጥ ሰዎች አሉ። ሴም ታይም ደግሞ በቃ የሆነ እንደ እድሜያቸው ኤክስፔክት ማታደረጊያቸው ብዙ ሰዎች አሉ። ገብቶሻል አይደል? ግን ኢቨንቶ እንደምንም ሬዚስታንሱንም ችለን ምናምን አንዳንዴ ገገማ ሲገጥም ምንም አታደረግም። ገብቶሃል አይደል? ገገምን ምናምን። ከዛ በኋላ አሁን እግዚአብሔር ይመስገን ቢሲ ይባላል። ቢሲ ሞተር ስፖርት የሚባል በኢትዮጵያ ቢሲ አጨብጭቡ። እናንተ ቤት ሄተሮች ናቸው። ከኋላ የተቀመጣችሁት ትወጣላችሁ። ቀጥሽ በኢትዮጵያ ኦንሊ ዋን ነው ብቸኛው ሬሲንግ ክለብ። ከዚህ በፊት የተቋቋሙ 2-3 ሬሲንግ ክለቦች አሉ። እነሱ ግን ኦልሬዲ ተስፋ ቆርጦ ትተውት ፍቃዳቸውንም ሳያድሱ ምናምን ትተውት ኦልሬዲ አሁን ላይ አባንደን ተደርገዋል እና አሁን ላይ ፋንክሽናል ሌጋል
ፍቃድ ያለው ሁሉ ነገር ፍቃድ ያለው ምናምን ብቸኛ ሬሲንግ ክለብ የኛ ክለብ ነው። በጣም ባቫሪያን ካርቴል ይባላል። ያው ስሙ አመጣጥ አለው። እስቲ የኛ ቢመር ጌንግ ነው። የኔ መኪኖች ስላለ ቢኤምደብሊው ናቸው። ጀማውም እንዳለ ቢኤምደብሊው ነው። ሬስ የምናደርገው በቢኤምደብሊው ነው። አሁን ያሉ ነገር ስላለ የተወሰነ የቢኤምደብሊው አይደንቲቲ መኖር አለበት እንትኑ ላይ። ስለዚህ ለሱ ባቫሪያን ካርቴል ብለናል። ባቫሪያ ማለት ቢኤምደብሊው እንትን የተባለበት ቦታ ነው፣ የተፈጠረበት ቦታ እንደዛ ማለት ነው። ባቫሪያን ካርቴል ብለናል። ካርቴል ያው ጀማው ነው። ስለ አምፀን ነው እዚህ ቦታ የደረስን መጥቷል አይደለ? ብዙ ሬዚስታንስ ነበር፣ አልፈቀዱልን። የደረሱበት ቀን ግን ይደረሱበት ከዛ ሁሉ ሬዚስታንስ በኋላ ከዛ ሁሉ ክፍ በኋላ ገብቶሻል አይደል? ያሉ ነገር ችለን ዝቅ ማለት ይኖርብን፣ ዝቅ ብለን ማለፍ ያለብን ተነግሮ ብዙ ነገር ተብለ ማለፍ ያለብን ነገር አልፈ ምናምን ብዙ ነገር አሳልፈን እዚህ ደርሰናል። ስለዚህ በዛ ወይ ብዙ ነገር አልፈን ስለመጣን አምፀን ስለመጣን ካርቴል ብለናል። አይ በጣም የምር ይሄ የምታስቡትን ነገር ሪች እንድታደርጉ የምር በጣም አሁን ፕላን ምን መሰልሽ? አሁን ፈርስት ከአሁን በኋላ የሚዘጋጁ ሬሶች ላይ ተወዳዳሪ ነን። ኢትዮጵያ ውስጥ ያሉትን ሬሶች ኮንከር አድርገን አሁን እኛ እንዴት መሰልሽ አንደርዶግ ስቶሪ ነው የሚሆነው። ሬሲንግ ኢንዱስትሪ ላይ እንዳልኩሽ በጣም ፕሪቪሌጅድ ተደርጎ ነበረ፣ በጣም ፕራይቬት አድርጎት ነበረ። ገብቶሃል አይደለ? የሆኑ ስፔሲፊክ ሰዎች ናቸው ሬስ የሚያደርጉት። ሾዎቹንም እኮ ለማየት እኮ አሁን ነው እንደውም እዚህ ቦታ ሾው አለ፣ እዚህ ቦታ ሾው አለ መባል የጀመረው እንጂ ብዙ ጊዜ በቃ የሆነ ሰርክል ላይ እነሱ ናቸው አይፈልጉም። እንዴት መሰለሽ ኮንትሮል ባለቤት መሆን ይፈልጋሉ። ይሄ የመንግስት ኢንስቲትዩሽን ነው። ገብቶሃል አይደለ? እነሱ ግን ባለቤት የዛ ነገር ባለቤት ፈላጭ ቆራጭ መሆን ይፈልጋሉ። ገብቶሻል አይደለ? እና በዛ ሪዝን በቃ አትሰማም። የሆነ ሰርክል ላይ ታምቆ የነበረ እንትን ነው ስፖርት ነው። ገብቶሃል አይደለ? እና አሁን ላይ ፕላን ምንድን ነው? አገራችን ላይ አትሊስት በሆነ ነገር ስማችን ማተማለ፣ በሆነ ነገር ለአገራችን ውለታ ማላለ። ገብቶሃል? ስለዚህ ፈርስት ቲንግ የሚገባውን አቴንሽን እንዲያገኝ ማድረግ ነው ሞተር ስፖርቱ። ሁለተኛ በኢትዮጵያ ላይ በሚዘጋጁ እንትኖች እንዳልኩሽ 15-16 ዓመት የሮጡ ሰዎች ናቸው በእድሜያቸው። ገብቷል አይደለ? 15-16 ዓመት መኪና ምን ያህል ፐርፌክት እንደሚሆን አስበው። በመጀመሪያው ዓመት 2-3 ሬስ አድርገህ ከሆነ ያሉበትን ዊክነሶች ሁለተኛ ዓመት ላይ ፊክስ ታደርገዋለህ፣ ሶስተኛ ዓመት ላይ። ከዛ በ15 ዓመት ጆርኒ ምን ያህል ፐርፌክት ሊሆን እንደሚችል አስበው መኪናው። ፕላስ የአንተም ስኪል ሴት ምን ያህል ፐርፌክት እንደሚሆን አስበው። ከነዛ ሰዎች ጋር ነው ቴክኒክሊ አሁን ሬስ የምናደርገው ማለት ነው። እና በትልቁ ካታጎሪ ነው አት ሴም ታይም ሬስ የምናደርገው። የመጨረሻው ካታጎሪ በሚባሉ በእነሱ ነው ገብተን ሬስ የምናደርገው። እስኪ ከእግዚአብሔር ጋር እሱን የተደረገ ነው። ኤቭሪቲንግ ኢዝ አልቋል፣ ሁሉ ነገር ሬዲ ነው። የክብር እንግዶች ፕላናችን እሱ ቀርቶናል ጋይስ። በቪአይፒ ተጠርተናል። ታስይዘዋል። በቃ እሱን የኢትዮጵያን ሞተርስፖርት በዛ ወይ ነው ኮንከር ማድረግ የምንፈልገው። ብዙ ትሮፊዎችን አትሊስት ሚኒመም ከ3 በላይ ትሮፊዎችን ማሳካት ከቻለን ከዛ በኋላ ቀጣይ ዴስቲኔሽናችን የሚሆነው ወደ ዱባይ አውቶድሮም የሚባል አለ። እዛ ጋር ሄደን ደግሞ ሬስ ማድረግ ነው ፕላናችን። ላስት ጎል የመጨረሻው ደግሞ እናሳኳን ነገር ነርበርግሪንግ፣ የመጨረሻው ነርበርግሪንግ ነው የሚሆነው። የጀርመኒ ነው እንትን ነው። ሪሞኮት ጓደኛለሽ ነርበርግሪንግ ማለት አሁን እነዚህ አሁን ፎርሙላ 1 የተወሰነ ሃይላይቱ አላችሁ። ማክስ ቨርስታፐን የሚባል ሰው እያለ የምታውቁት ከሆነ ለሬድ ቡል ሬስ የሚያደርግ ማለት ነው። ብቻ እሱ አሁን ቅርብ ጊዜ የ24 ሰዓት ኢንዱረንስ ሬስ እያደረገ ነበር። አጋጣሚ እንደውም በቴክኒካል ፌሊየር ምክንያት ዊን ማድረግ አልቻለም። ያ ሬስ ነው ነርበርግሪንግ። ይሄ ኢንዱረንስ ሬስ ማለት እሱ ነው። እዛ ላይ የጂቲ ሬስ ነው። ትልቅ ስፔክ ያላቸው መኪኖች ሬስ የሚያደርጉበት ነው። ስለዚህ እስኪ ከእግዚአብሔር ጋር የሚገባውን አቴንሽን ሰጥተ ነው ከዛ ዋንስ ዊ ጌት ስፖንሰርስ ምናምን ወደዛ ግሮ አፕ ማድረግ ነው። ዱባይ፣ ከዛ ከዱባይ ቀጥታ ጀርመን ነው የምንገባው። አዛዚ የእንትኑን ሙሉ ስፖንሰር ያደርጋል በአግባቡ ባይካችንን ይዘን እንዘግባለን። በጣም ትልቅ ነገር ነው የምር። ያለ ሩቅ አይደለም። የዚህን በተለይ በደንብ ማሳይ ፕሩቭ ማድረግ አለባችሁ። እናንተ እንትኑን ቦታውን ስለያዛችሁት ነው እንጂ አክቹዋሊ የሆኑ ታለንትድ የሆኑ ልጆች አሉ በዚህ ጀነሬሽን የሚለው ነገር በደንብ ፕሩቭ ማድረግ አለብን። አሁን እንዳልኩሽ ነው የሞተር ስፖርት የሬሲንግ ክለብ ፖይንቱ እንዴት መሰልሽ? አሁን ዊር ብሮክ ገብተዋል አይደለ? አሁን ኢቨን እንዳልኩሽ ይህን ነገር ስናቆመው
ምን አይነት ነገር ነበረ መሰልሽ እዛ አካባቢ ላይ ያሉ ሰዎች እንዳልኩሽ በጣም ረጅም ዓመት የኖሩ ሰዎች ናቸው። በእድሜያቸው አትሊስት የሆነ አይነት ገንዘብ እንኳን አኪሙሌት ያደረጉ ሰዎች ናቸው። አቅም አላቸው ፋይናንሽሊ ገብቶሻል አይደል? እኛ አሪቱኒስ ላይ ያለን ዱዶች ነን ገብቶሻል አይደል? ምንም ክሉ የለንም ፈርስት ቲንግ ኤክስፒሪየንስ ዋይዝ። ሁለተኛ ደግሞ ኢቨን መኪና ራሱ ቢውልድ ማድረግ ቀላል ነገር አይደለም። ምንም አይነት ፒስ ኢትዮጵያ ውስጥ የሚሸጥ የለም። ኢቨን ሬሲንግ ሲት ቤልቱ የሬሲንግ ሲት ቤልት አለ እሱ ከዱባይ ነው የሚመጣው። ከዱባይ ወይ ከዩኬ ምናምን ነው የሚመጣው ገብቶሻል። ኢትዮጵያ ውስጥ አይሸጥም። የለም የሚሸጥ ሰው የለም። ሬሲንግ ሱት ቱታ ጫማ ጓንት እሱም ከዛ ነው የሚመጣው። ስኪ ማስክ አለ እሱም ከዛ ነው የሚመጣው። ስኪ ማስክ አክሲ ዝም ብለህ ከዚህም ፈላልገህ የሆነ ነገር አሰፍተህ ማድረግ ትችላለህ። ኦን በጀት ላድርገው ካልክ ሄልሜትም ዝም ብለህ ኦን በጀት ከሞተረኛም ተወሰነ ፊጭ 4,000 ብር አክሲ 4,000-5,000 ብር ሲሆን እሱ እንገዛዋለን ችግር ይሉ። ብቻ ግን ቀላል አይደለም እቃዎቹን ማግኘት እና ኤክስፔንሲቭም ናቸው። ስታስገባ የሀገራችን ጉምሩክ እንደምታውቂው ገብቷል አይደለ? እሱ ነገር ስላለ ትንሽ አስቸጋሪ እና እነሱ ኦልሬዲ እንዳልኩሽ ቢልድ አፕ የሆነ ነገር አላቸው፣ ኮኔክሽን አላቸው። አብዛኞቹ የጋራጅ ባለቤቶች ናቸው። ቱማች ኢንቨስትመንት እኛ በዚህ እድሜያችን ከየት እናምጣ? ከዛ እነሱ ደግሞ እዛ ቦታ ላይ ነገር ልናደርግ እንትን ስንል እኛ ከኛ ኤክስፔክት እያደረጉ የነበረው ምንድን ነው መሰልሽ በጣም በቃ ጥግ ድረስ የደረሰ ነገር ይዘን እንትን እንድንል ምናምን ማለት ነው። ኢቨን ቢሮ ላይ ገብተን ላይሰንሲንጉን በምንጨርስበት ሰዓት በጣም ፈታኝ ነገር ነበር የገጠመን ገብቶሻል አይደል? በቃ ሁሉን ነገር ከባድ ያደርጉብናል። ኦልሞስት ከ2 ወር በላይ ነው የፈጀው ይቺን ላይሰንስ ለመጨረስ። ደስ ምን የማውቀው ሰው በግማሽ ቀን የጨረሰውን ፕሮሰስ ማለት ነው ገብቶሻል አይደል? እና ያለው ሬዚስታንስ እንደዚህ እንደማውራሽ ራሱ አይደለም። መሬት ሊወርደሽ ብታይ በጣም ዝገት ሲቹዌሽን ነው። ግን አንዱ ነገር አልፈን ምን አለኝ ታሪክ እንሰራለን። በጣም አሁን አንቺ እወዳደራለሁ ብለሽ ስትነሺ ምን አሟልተሽ ነው? ምንድነው የሚጠበቅብሽ ነው ፖይንት ገብቶሻል? ራንደም አሁን ወደ ሰውዬ መኪና ስላለው እና መንዳት ስለቻለ አይወዳደር ብዬ አስባለሁ። ስለማላቀ እንትኑን እና አሁን ቢንጂ ሊወዳደር ሲያስብና ሲገባ ምን አይነት እንትኖችን ነው የወሰዱ? ያው እናልኩሽ የመጀመሪያው ነገር ያው መኪና እኛ ሀገር ከባዱ ፈታኙ ነገር መኪና ፕላስ ኖርማል መኪኖች ለውድድር ስታስገቢያቸው አንደር ሃይ ፕሬሸር ስለሚሆኑ ማለት ነው። የኔ መኪና እንዳፈላችሁ ሻላ አይደለ በጣም አቢዩስ ስለምታደርጊው ዲቱ ፕሮሰስ ትንሽ አስቸጋሪ ነው። ስለዚህ ኢንጂኑን በተወሰነ መልኩ ሪቢልድ መደረግ አለበት። የተወሰነ ነገር ሞዲፋይ መደረግ አለበት። ፕላስ ሬሲንግ ላይ ብቻ የሬሲንግ የሚባል ፊውል አለ እሱን መጠቀም አለብሽ። ያው ልዩነታቸው ኦክቴን ሌቭላቸው ነው። እኛ ሀገር ያለው ኖርማል ማዲያ የሚሸጠው ቤንዚል ትንሽ በኳሊቲ ሞይዝ በጣም ደካማ የሚባለው ነው። ውጭ ሀገር እስከ 102 ድረስ የኦክቴን ሌቭል ያላቸው የሬሲንግ ፊውሎች አሉ። እኛ ሀገር የሄሊኮፕተር ነዳጅ ነው የሚባለው ቤዚክሊ፣ ግን ላይክ የሬሲንግ ፊውል ነው ኦክቴን ሌቭሉ ከፍ ማለቱ እና አለ ከኖክ ና እንደዚህ የሚገዛል እሱ ያስፈልግሻል። ግን ከሁሉ በላይ በጣም ቤዚክ ኮንሰርኑ ሴፍቲ ነው። ሴፍቲ ይሄ ሮል ኬጅ የሚባል ነገር አለ። ሮል ኬጅ ማለት መኪናው ላይ ስትራክቸሩ ላይ የሚወጠር ወፍራም ቱቦ ላሪ ነው። እሱ ተወጥሮ ተበይዶ ምናምን ስትራክቸር በሆነ ወይ ይሰራል። እንዳት ኬዝ አክሲደንት ቢያጋጥመው ራሱ ሹፌሩ አትሊስት በህይወት ይወጣል። መብቷል ሴፍ ነው። በቃ ሴፍቲ ሜዥር ነው። ሁለተኛ ያው እነዚህ የፈርስት ኤድ ኪት የፋየር ኤክስቲንጉሸር ምናምን ከኛ ደግሞ ፕሮፌሽናል የሆነ የሬሲንግ ሱት ያስፈልጋል። ምን መሰለሽ ምንድን ይባሉ እሳት ሬዚስተንት አለ አይደል? የፋየር ሬዚስተንት ምናምን ሱቶች አሉ። አዘ ፕሮ እንደሱ ቢሆኑ ሞር ይመከራል። ለምን እንገት እሳት ይነሳ ምናምን አንተ ቀጥታ አቃጠለህ ምናምን። ስለዚህ ጓንት፣ ሬሲንግ ሱት፣ ጫማ የሬሲንግ ምናምን ሱት ያስፈልግሻል። ብቻ ቤዚክሊ ከሴፍቲ ጋር ኮንሰርን እንዲሆኑ ከሴፍቲ ጋር የተያዙ ነገሮች ናቸው የሚያስፈልጉሽ። ከዛ ውጪ እነሱን ካሟላሽ መንዳት መቻል ነው። እሱም ደግሞ ትልቁ ነገር እሱ ነው። አሁን ሰው በጣም አንደርስቲሜት የሚያደርገው ነገር ምን መሰለሽ እነዚህ ሰዎች በጊዜያቸው እንዳልኩሽ 15 ዓመት አሁን 10 ዓመት ምናምን የነዱ ሰዎች ናቸው። ያን ያህል ዓመት ማለት ፈርስት ቲንግ ኢዝ ቱ ማች ኤክስፒሪየንስ እና ሬሲንግ ደግሞ ምን መሰለ ኢትስ ናት አባውት ሃው ፋስት ዩ አር ኢትስ አባውት ኮንሲስተንሲ። ሚስቴክ ሳትሰራ ኮንሲስተንት ሆነ እንደምታስቢው በጣም ኤክሳይቲንግ ነገር አይደለም። የሆነ ሰዓት ላይ ቦሪንግ ይሆናል። የሆነ ላይክ አፕላይድ ማትስ ነው የሚሆንብሽ። ገብቶሃል አይደል? እንዴት መሰለ ሚስቴክ አትስራ ነው ፖይንቱ። ሴቭ አፕ ታይም እያንዳንዱ ላፕ ላይ እያንዳንዱ ተርኖች ላይ ምናምን ሚስቴክ አትስራ፣ አግሬሲቭ አቱን። ከዛ በኋላ ያቺን እንትን ላፕ ታይምህን
ስትችል እያሻሻል ካለው ደግሞ ኮንሲስተንት ሆነሽ ሚስቴክ ሳትሰሪ እሷን ይዞ መቀጠል። እሷን ይዘህ ከቀጠልክ ፎር ሹር ታሸንፋለህ። ግን ምንድነው አንዳንዴ አድሬናሊንም አለ ስሜትም አለ ምናምን። አሁን በጣም ኤክስፔሪንስድ በሆኑ ሬስ ካር ድራይቨሮች እና በአማተሮች መሀል ያለው ትልቁ ዲፍረንስ የሚያመጣው እሱ እንትን አለ። የመጀመሪያው እንዳልኩሽ መንዳት መቻልም ይፈልጋል። ሁለተኛው ግን ትንሽ ስሜት ትሆኛለሽ። ሬስ ምናምን ስሜት ትሆኛለሽ። ከዛ ከርቦች ላይ አግሬሲቭ ትሆኛለሽ፣ ድሪፍት ታደርጊያለሽ ማለት። እነዛ ነገሮች ደግሞ በጣም ብዙ ታይም ነው ወደኋላ የሚገሉብሽ። እሱ በዛ መሀል ትበለጫለሽ ማለት ነው። እና እሱን አሬንጅ ካረግሽ ይርገድ ትጎ። እሺ ቤሙስ እንዴት ሆነ? የቤም ፕሮግረስ ነው። ቤሙ ምን ሆነ መሰለሽ ዋይድ ቦዲ ፋይበር ግላስ መሰራት ነበረበት። እሱን እየተሰራ ነበረ። ከዛ በኋላ ተጀምሮ ምናምን ያው የሚሰራው ልጅ አዛገኝ ስልሽ እንትን ሆነ። እንዴት መሰለሽ ቱ ማች ኤክስኪውዝ ሆነ። ከዛ አይ ሜድ ሚስቴክ ቀድሜ ገንዘብ ሰጥቼዋለሁ። ሙሉ ገንዘብ ሰጥቼዋለሁ ቀድሜ። በጣም ላግ ማድረግ ጀመረ። ሁሌ ኤክስኪውዝ ሆነ ምናምን። ከዛ በኤክስኪውዝ ብቻ ስበለቅ ብዙ ማለት ደግሞ እንትን አለ። አሁን እንደ ፋን ቤዝ ቁጭ ብሎ እንደሚያይ ሰው ኤክስፔክቴሽኑም አለ። ሰው ይጠይቃል። ጀለሲ በየሳምንቱ 3 ቀን ምናምን ልመና ነው። ወፍ የለም ጀለሲ። ዛሬ ነገ። ከዛ መጨረሻ ላይ ቀሲ በቀኝ ራሴ ልሰራው ወሰንኩ። በጣም ጸድ ዲሲዥን በቃ ራሴ እንደምፈልገው አድርጊ ባይ ቤር ሃንድስ ትላለህ። ልንሰራው ነው እንግዲህ ኔክስት ዊክ ምናምን በአግባቡ። አሁን ኦልሬዲ ጋራጅ ጋር ተገብታለች ድጋሚ። አሁን ፋይበር ስራዋን ቶሎ ከጨራረስ ምናምን ትሸኛለች ማለት ነው። በጣም ነው ማየት የምንፈልገው። በጣም የኔም ጉጉት ነው እሷን ማየት። እሷ የሆነ ነገር ላይ ደርሳ ማየት። እዛኛው ስቱዲዮ በሱ ነበር የመጣው ነግረናቸዋል። ያኔ የነበረ ያንን ኤፒሶድ ያየ ሰው ደንብ ነው ምንትን ሰላም አላላቸው። ካሜራው ሲበራ ስለ እሷ ነው ማውራት። አቤት መኪናው ድምፁ ብለን የጀመርነው ኤፒሶዱ ራሱ በጣም ነበርሽ። ዓለም ላይ ቤስት ሳውንዲንግ የሚባሉት የተወሰኑት አይነት ኢንጂን ታይፖች ላይን 6 ሲሊንደሮች ናቸው። እንደ 2JZ B58 ምናምን የሚባሉ ኢንጂኖች አሉ። B58 የBMW ኢንጂን ነው። የ2JZ ደግሞ የቶዮታ ኢንጂን ነው። RB26 የሚባል አለ የኒሳን ኢንጂን ምናምን። 6 ሲሊንደር ናቸው። they're the best sounding cars በጣም አይደል? በጣም ሳውንዳቸው ላይ እና የኛም ላይን 6 ስለሆነ ለዛ ነው ሳውንዱ በጣም እኔም my favorite ከመኪና ሳውንድ እሱ ነው። በጣም ኢንጆይ ማድረገው ስነዳ ማንኬቭን አይተሽዋል? ፍሳስ የቤንጃውን ቤቱ አይቼዋለሁ። ቅድም ገዝቶ ምናምን እሱ ሳሎን ውስጥ ደቅ አድርጎ አጠገቧ ምናምን መኪና እንዴት ነው እናሽ የመጀመሪያ አዳርሽ ነው? መጀመሪያ አዳራ ሲሆን እንዴት መጀመሪያ እንደዛ ሊያስብ እንደቻለ አዘን አቺቭመንት እንዴት መሰለሽ ከቤት ወጥቼ ብቻዬን መኖር ሳስብ እንደዚህ አይነት ቤት ብኖር ደስ ይለኝ ነበር ስልሽ ላይፌ ላይ ወንድ ልጅ ምንድነው ለሱ የሚያስፈልጉትን ነገር ብቻ ነው ሁሉም የሚያደርገው። አሁን ሴቶች በተለይ እናቶቻችንን ካየሽ የቲቪ ልብስ አለው፣ የሶፋ ልብስ በጣም አነሰሰሪ ሺት ነው። ገብቷል አይደል? አሁን የቲቪ ልብስ ቲቪ አሳምሮ ያውቃል። ገብቷል ግን ይደረጋል ይችላል። ልክ እንደዛ ዴዱ በጣም አነሰሰሪ ሺት ግድግዳ ላይ ጭድ ምናምን ያደርጋሉና ፖይንትለስ ሺት ገባሽ? ለኔ ነው ግን ለነሱ ወርካውት ያደርጋል ይሄ ነገር። ግን አሁን when it comes to me like የምፈልጋቸውን ነገሮች ብቻ ቤቴ ውስጥ ማድረግ ነው ፈልገው። ሶ ኦን ላይፍ ምን ፈልጋለሁ? አልጋ ሌግዠሪ ነው፣ ፍራሽ አልጋ is too much መኪኖቼ፣ ከዛ በኋላ ሜቢ PS5 ከዛ ልብስሽን የሆነ ቦታ ላይ ዝም ብለህ ታደርገዋለህ። በቃ ህይወት ሞላች እዛ። እና ሁሌ ማሰው ነገር እሱ ነበርና እንደዛ የኔን ጭንቅላቴ ላይ ያለውን ኢሜጅ ፊት የሚያደርግልኝ ቤት ላገኝ አልቻልኩም። ለዛ መጀመሪያ ተከራይቼ ነበረችው ታቋታላችሁ። በጣም ትንጥዬ ቤት ነች ስልሽ ላይክ እንደዚህ የተቀመጥንበትን ስኩዌር ያህል የምታክል በጣም ትንጥዬ ቤት ነች። እና እሷ ቤት እንዳልኩሽ ነው ፐርፐስፉል ግድግዳው እንዳለ መኪና ነው የሞላው። ከዛ በኋላ አልጋ ያለ፣ ጠረጴዛ አለች አልጋ አጠገብ፣ ከዛ ወንበር አለ በቃ። ከዛ ቤቴ ይዛ እሷ ቤት ብዙ ጊዜ ነው የኖርኩት። ከዛ በኋላ እሷ ቤት ብዙ ጊዜ ኖርኩኝ። ከዛ ግን ቤት ማስፈለግ ጀመርኩ። ሲሲዲው ላይ ይጃለሁ። ሲሲዲ ማንሽን ከስር ጋራጆች አሏቸዋል። እሱን ነገር ዩዝ ለማድረግ አዘ ላይፍ ስታይል በጣም ጸዴ ነው በሚለው እዛ ድረስ ይጃለሁ። ከዛ ሲሲዲ ስንገባ ያው ጩጭ ሆንኩባቸው። ስለ አዩኝ በቃ ለአንተ ሬንት አናረግ ምስ ላይክ እንዴት መስልሽ ያንግ ሰው ሲያዩ አዘ ሆም ኦነር
ልክ ስልሽ ተሳስተዋል እያልኩሽ አይደል ግን አዘ ሆም ኦነር ቤት ሲያከራዩሽ የሚያስቡት ሁሌ ፓርቲ ታደርጊያለሽ ኮሚኒቲ ትረብሻለሽ ቤቱን ታበላሽዋለሽ በቃ እንደዚህ ብቻ ሪስፖንሲብል ናቸው ብለው አያስቡም ስለዚህ የሚፈልጉት ሚስት ልጅ ያለው ቤተሰብ ያለው በጣም እንትን ያለ ሰው ምናምን ነው ሶ የዛን ሳል ሂጂ ሳውራቸው ምናምን በቃ ዋጋ ምናምን ተስማምተን ጩጬ የወሰንነውባቸው ይላሉ ኧረ መኪኔ ውስጥ ለማደር ነው ስለሽ ምንም ሊረዱ እኔ አሁን ኢቭን የሲሲዲን ቤት ብከራይ አልጋይን ጋራጅ ነው ማረገው ስለ እዛ ቤት እኔ አልኖርበትም ይኖርበት ይኖርበት አይ ዶንት ኬር ግን እንደዛ አንደርስታንድ ያደርጉሽ ሰው ግን ምንሳሉ ኤግዛክትሊ ውስጥ ሻለውን እንትን ከዛ በቃ አለን እንደማይሆን ሲገባ እንጥፋለን ከዛ ሲሲዲ አልሆነም ከዛ ከተማ ውስጥም ማስፈልግ ጀመረ ምናምን በቃ ደላላም አንደርስታንድ አደረግህም ምናምን ትንሽኛ ግራ ለኛ ሀገር ደላላ እንደዚህ ነገር አስረድተው ሊገባው ደላላውን በቃ የሆነ እንትን መኪና የሚያስገባ ያብለ ስትነግረው ተገይቷል ባለ ሁለት ቆንጆ መኝታ ክፍል ያለው ሁለት ተጠፋ ላይ ምናምን ይደውልልሃል ፓርኪንግ አለው በቃ አስይዤልሃለሁ ደውሎ ጠርቶ እንደዛ የሚያዝ በቃ በጣም ነው እንደዚህ ልናቆም እንችላለን በጣም በቃ የሆነ ሰዓት በቃ አልፈልግም ምናምን አልኳቸው ልጆቹ ከዛ በኋላ በቃ ላይፊን መቀጠል ጀመርኩ ከዛ ይሄ የሬሲንግ ሁለት ወር ከምናምን የፈጀው አላልኩሽም ፔፐር ወርክ ብቻ ከዛ የዛን ቀን የመጨረሻ ቀን ነው በቃ በጣም በማይሆን ሪዝን ሲመልሱኝ በቃ ተበሳጭቼ በጣም ብሯ እንዳርጌው ነበር ከዛ እንደምንም እንትን አደረግንና የተወሰነ አንዳንዴ ፈጣሪም በጣም ስልሽ እኔን ከብዙ ነገር በላይ ፈጣሪ ነው የማህዘር ጸሎት ነው በቃ እኔ በጣም ይዞኛል ገባሽ የዛን ሰዓትም በቃ በጣም አጌንስት ሚ በቃ ሁሉን ነገርን ሲያበላሽ የነበረ ሰውዬ ነው የዛን ሰዓት ላይ እኔን ሰፖርት አድርጎ ነገሮችን ያስተካክላል ገብቶሃል አይደል እኔ ራሱ እንደዚህ ዲስፕሊን ፊኑር ነው ምናምን ብዬ ማለት በቃ እነሱ በማይሆን ሪዝን እንትን እያሉ ከዛ ብቻ የዛን ቀን እሱን ጨርሼ ነው በቃ ስልሽ ነን ስቶፕ መኪኔ ጋር እስከምደርስ ድረስ ተመስገን እያልኩ ፈጣሪ ምትላርግልህ በቃ ስልሽ በቃ በጣም ደስ ብሎኝ እየለፈለፍኩ ነበር ከዛ ልክ መኪና ውስጥ ገባሁኝ ስልኬን አወጣሁኝ እንደዚህ ልክ ቲክቶክ ላይ የፈጠነ ገባ ስል ቤቱን አየሁት አሁን የምኖርበትን ቤት ቤቱን አየሁት ነገር ጸዲ ነው ስል አንድ ላይ ከነ ያለው ከዛ እንዲህ ነው ብዬ ፈጠነ ደወልኩ እንደዚህ ምናምን ስል ይኸው ናና ይኸው ምን ችግር አለው ኦኬ መጡ አዳራስቺ እየሄድኩኝ ጀለሴ ደወለ እንደዚህ በቃ መጣሁ ጀለሴ ቤት ሄድኩ ረሳሁት ቤቱ ከዛ ጀለሴ ቤት ቁጭ ብለን ምናምን በቃ ትፍታ እያልን ፒሲ ፊክቱን ነበረ ምናምን የሆነ ሰዓት ላይ የጀለስ ስልክ እያወራ ወጣ ከዛ እኔ ቁጭ ብዬልሽ ላይፌ ማይንድ እያረኩ ነው ከዛ ጂቲኤ የተጫወትኩልሽ ምናምን ፒሲ ላይ የሆነ ሰዓት ላይ እሱ ስለ ብር ሲያወራ ትዝ አለኝ ቤቱ እንዲህ አንተ ቀጠሬው ልጁ ምናምን ብዬ ጀለስ ስልኩን እያወራ ይዞ መኪና ውስጥ ገባሁኝ ከዛ በኋላ ሄድን ከዛ ሂጅ አየሁት ፐርፌክት ፊት በቃ የምፈልገውን ኤግዛክትሊ ከዛ በኋላ የሆነ ጉንጭ ማልፋት ነው የሚሆነው የማይሆን ነገር ለዛ ፒንትረስት ገባሁኝና ፎቶ አውጥቼ አሳየሁት ይህን ቤት አየሁ በቃ እኔ የምፈልገው ቤት ይህንን ነው እና ይህንን ቤት እንደዚህ ነው ማድረገው ሶ ኢፍ ዩ ኢንትረስትድ ላይክ ዊ ካን ዲል ካልሆነ ግን በቃ ችግር የለውም ሃርድ ፊሊንግ የለውም ጣጣጣ የለውም ከዛ እሱ ደግሞ ኧረ እኔ አውቃለሁ እኮ ምናምን ያሳስባል ከዛ በአንዴ ፍሬንድ ሆን እንጀለስ ካማ በቃ አንዳንዴ ወጣት ጋር ኮሚኒኬት ማድረግ በጣም ሰልሽ በጣም ብዙ ነገር አንደርስታንድ ትደራረጋለህ ፔኑን ከማንም በላይ ትረዳደዋለህ ሲሆን ትልልቆቹ ነበር መርዳት የነበረባቸው ግን ያው ለዛ ሆኖ ብቻ ተግባባ እንጀለስ ጋር በቃ የፈጠነ በማግስቱ በሩን አስገነጠለልኝ ትልቅ ፍሬንች ዶር ነበር ቀበሩ ይገንጠል ተባለ በሩ ተገነጠለ ተሰራ ምናምን ከዛ በኋላ በሁለተኛው ቀን ገባሁኝ ከዛ ገባሁኝ ግድንግር ነው ቤቱ እኔ ደግሞ የነበርኩባትን ቤት ታውቂያለሽ ከዛ ቀይን ምናምን ሳወጣው ብዙ ዕቃ መስሎኝ ነበር እኮ የጀለሲ ፒካፕ አለች ሞላች ከዛ በቃ እዚህ ውስጥ ነበር ስቶሪ ነበር እሺ በቃ ሄደን እዛም ቀይን ሰወርዶ ባዶ ነው ቤቱ ስለሽ ባዶ በቃ እኔ ቆሜ አልጋዬ ኮርነር ነው ያለች በዚህኛው ሴር ልብስ ያለ በቃ አለቀ ከዛ መኪናውን ሳስገባ ሞላ yes ያ እንዴናምቢ ምን ትፈልጋለህ ከዛ በቃ መኪናዬን አስገባሁኝ ምናምን ዘጋሁት ረጅም ሰዓት ኮርነር ላይ ቆሜ እንዲህ ነበር የምር ነገር ሆነ ስለሽ ለእኔ ወዝድሪም በኢትዮጵያ ውስጥ ሰው እንዴት መስልሽ ሁሉም ነገር ኢምፖሲብል ያደርገዋል
ኢቨን ዶ ላይክ አንተ ብታምንበትም መንገድህን ኢምፖሲብል ያደርግብሃል። ከዛ በቃ ዳር ላይ ቁሚ ይሄ ነገር የምር ሆነ የለመድኩትን ደግሞ ተመስገን ያልኩ ገባሁልሽ። ከዛ ተኝቼ እባንናለሁ በየሰዓቱ አያለሁ አለች መኪና ከጎን። ከዛ በሩን ያዋሉ የሆነ በቃ ስልሽ በቃ ላይፍ ላይ የሆነ ፒክ ላይ እንደደረስኩ ነው የተሰማኝ። በቃ ከዛ ኢቭን የሆነ ሰሞን እንደውም ዝም ብዬ ነበር ቪዲዮም ለቀው በቃ በጣም ኤክሳይትድ ነው ማለት ነው። ከዛ በኋላ በቃ እስኪ ያኛው መኪና ይምጣ ተባለ። እሱንም አመጣሁት አስገባሁት። ሁለቱም ገብቶ ስቲል ሶስተኛ መኪና ይጨምራል። ከዛ እሺ ሶስተኛ መኪና ተባለ። ለቤቱ ስላልበቃ ሶስተኛ መኪና ገዙ። ኧረ ዛሬ ባያት እየተጎዳዶች ደ ግድ የለም ልክ አይ ምን ሆነ መሰሽ ብክ መኪኖቹ ይችላል አይችልም ብዬ ቦታ አሳስኳቸውና የሆነ ስፔስ ተረፈኝ። ከዛ ያንን ስፔስ እንትን ቲቪ አንድ ፒስ ሶፋ እና ዛች ጋር የሆነች ቲቪ ስታንድ ብትመስል ነገር አድርጌ ፔስ አስቀምጥበት። ከዛ ሂሳብ መስራት ጀመርኩ። ከዛ ቲቪ 100 ሺህ ብር፣ ፔስ 100 ሺህ ብር፣ ሶፋ እንደዚህ እዛ እንዳለ ሂሳቡን ስሰራው በዛ ብሩ ብገዛስ መኪና ብገዛ ስልሽ ሳስበው በመኪና ብለፍ ነው እችላለሁ። ፔስ ምን ያደርጋል በፒስ ያልጭውንም እንዴ በቃ ምናምን ብዬ መኪና ወደ መኪና ደስ እያለኝ ነው ስልሽ ሂሳቡን ስራዋ ይኸው ነው እኮ የልኬሽ አሁን ድሎ ፌስ አንዳ በጣም አሁን ሰው እንዳለ እንደውም እንትን ፕሪኦርደር እያደረገ GTA 6 ምናምን ትንሽ እንደውም አሰብኩበት ነው ክሪግራ በቃ አንድ ዝለ ብለም ቡሊ የምታደርገው አንድ መኪና ገዝተህ ቆንጆ ፔንት አስቀባውና ታቆመዋል። ከዛ ያወጣ ለቡሊ ያወጣ ተረግጧል። ወይም አንድ ተጨማሪ ሪስክ አርም ትይዝበታል። ብቻ ብዙ አድቫንቴጅ አለው። መኪናውን ሳስበው እኔ ጋር የሚመጣ ዩቲዩብ ኮንተንት ነው፣ ለእኔም የነፍስ ፕሌዠር ነው። እኔ ፔስ ተጮቺ ከምደሰተው በላይ ነዳጅ አቃጥዬ በጣም ላይፍ ፉል ትሆናለች። ገብቶሻል አይደል? ስለዚህ ብዙ ነገር አስብኩና አይ መኪና ይሻላል። ከዛ ወደ መኪና ሽፍት አደረግን ማለት ነው። አጃበደ ነው ደስ የሚል ኮንቨርሴሽን የምር ቤቴ አልሞላም መኪና ገዝቼ እሞላዋለሁ። አሁን ሞላ እኮ አሁንማ ሞላ ተመስገን። አንድ ነገር ሲጨመር አሁን ደግሞ ሌቭል አፕ እናደርጋለን። ትልቅ አሁን ከከተማ ውጭ እየሆነብኝ ነው። እንደዛ ካሰብሽ ትልቅ ሲሆን ይወጣል ከከተማው። ከተማ መውጣት ደግሞ መኪና አለ አኖይንግ ነው። እንዴት መሰለሽ በኢትዮጵያ በአዲስ አበባ መንገድ በጣም አኖይንግ ነው። አንቺ አሁን ለ3 መኪና ነው 52 ሺህ ብር የምትከፊው አዲሱን ታርጋ ለካ አለብሽ። እዚህ አጋጣሚ መንግስት አልከፍለ ማለት እንደምንም ማምታችና አራተኛ መኪና ይጨምራል። አይሆንም በጣም ከባድ ነው። ስለሱ እስቲ አዴ ባለመኪኖች እኮ ጭንቅል ያላችሁ ከባድ እኔ እንጃ። እውነት ለመሆን ይከብዳል ስልሽ ብለዋል እኮ አክቹዋሊ አዲስ መኪና እሱን እኮ የምልሽ አዲስ መኪኖች ላይ ያረጉት ነው። 3 መኪና ያለው ግን ያንና መኪና ቀይርና 52 ሺህ ብር ክፈል it's too much። ምን ተሰማ ስትሰማ ነው የሚፈልገው አይደል? ወይ ደግሞ እንጃ ግን ኮንፊውዝድ ነው እንግዲህ ያመራቸው ነው። እኔም እንደዛ ይመስለኛል። ወይ በዓመተ ምህረት ምናምን አክቹሊ እኮ እንዴት መሰለሽ አሁን ወደ 30 ምናምን ሺህ ብር ነበር እኮ አክቹዋሊ ታርጋ ሲቀየር አሁን መደበኛ አዎ ስልሽ እንዴት መሰለሽ ከመደረጉ በፊት ሺህ ምናምን ነው 30 ምናምን ሺህ 5 ምናምን አልነበረ ነው 30 ምናምን ሺህ እንደዛ አዲሱ ነው አይደለም የድሮ አሁን ይልሽ ከአንድ ታርጋ ወደ ሌላ ታርጋ ፍሊፕ ታረጊ ይላል 30 ሺህ ምናምን ከፍ ያለሽ እና አክቹዋሊ ሀፕን ያደርጋል እሱ ነገር ነበረ። አሁን 52 ሺህ ሆነ። ግን አሁን ችግር ያመጣው ከረንት ላይ ያሉትን ታርጋዎች ግዴታ ይቀየሩ ከሆነ ፖሲብል አይደለም። ገብቷል አይደለ? ሰው የሆነ ሰውዬ ከሆነ ታርጋ ወደ ታርጋ ልቀይር ብሎ ሲቀይር ያን ያህል ብር ከፍሎ መቀየሩ ግድ። ግን ይሄን ሁላ መኪና ኢማጂን እስኪ ታክሲዎችን አስቢያቸው፣ ከተማ ታክሲዎች ምናምን በጣም ኢምፖሲብል ገባሽ አይደል? ፕላስ ደግሞ ኢቭን ለይህንን ታርጋ ስትወጣ እኮ 30 ምናምን ሺህ ከፍላል። ከዛ ድጋሚ 50 ምናምን ሺህ ልከፍል እኮ ስልሽ ፕራክቲካል አይደለም። አንዳንዴ ኑሯችንም ይረሳል መሰል እንዴት እንደምንኖር ምናምን። ሰብስክራይብ ባለ 3 መኪናው እንጂ ሰብስክራይብ አድርጉ እያላችሁ ነው። ሰብስክራይብ ያደርጋችሁ እኛን ተውን በቃ ዛሬ ተውን። ዋናው ጤና ሌላ አዲስ ሴግመንት ይዘን መተናል። ምን መሰለሽ
ስለሱ መጠየቅ ፈልጊ ነገር አለ አዎ እንዴ እኔ የነዳጅ የጠፋ ጊዜ ቤንጂን አላሰብሽው አንቺ አሁን እንዴት የኤሌክትሪክ መኪና ሲያመሰግን ሰምቼው ማለት ነው ኤሌክትሪክ መኪና አሁን ሊያስፈልገኝ ነው አለች ቤንጂን እዛን ሳለ እንዴት መሰለሽ actually was a promotion video እንጂ እኔ ራይት ማይንድ እንደዚህ ዲሲዥን እንካላለም ሶ the first thing promotion ነበረ ሁለተኛ እዛን ሳለ ምን ሆነ መሰለሽ እንደ ዛሬ ነዳጅ እየቀዳው ነው ፉል እያደረጉ ነው ፉል አድርገው ይው ፉል እያደረገ ማዲያ የሚሰራው ልጅ ጋር እናወራለን እና ሁሌ ያው እንዳልኩሽ ወንድ ልጅ ለማዲያ በጣም ሎያል ነው ስለዚህ እኔ አልማገጥም ማዲያ ላይ ባርበሪ ላይና ማዲያ ላይ ጭራሽ ማለት ተሳስቼ ይላውት አልቀዳም በጣም ኦፕሽን ካላጣው ነው ይላውት አልቀዳም እና ያው ሁሌ ስለመጣዛ እንተዋወቃለን ከዛ ያወራምና እንዴ ነገር ግን ተስፋ ያለው ይመስላል ነው አረ እንደው አይመስልኝም አሁን ናፍታ ይታል አይደል ቤንዚን ይጠፋል በርግጠኝነት ማለት በቃ ስቲል በቃ ፉል አርኩኝና ወዲያው ከማዲያ እየወጣኝ በቃ እንተናል ቪዲዮ ሰው እና በሰዎች ቀዱ ስለዚህ እየሳተ ነው በጣም እየሳተ ነው ቀዱ አትሊስት ከዛ እንደዛ ባልኩኝ ጧት ላይ ከእንቅልፌ ስነሳ እንዳለ ሰልፍ ነው ማዲያው እንዳለ በዚህ ሰልፍ ነው በዛ ሰልፍ ነው ኦኬ ነገር በቃ ሲሪየስ ሆና ማለት ነው ከዛ ባይ ሰልፍ ነው ከዛ እኔ ግን እናት የሆነች መኪና አለች ነዳጅ ጠፍቶ ኦልሞስት መኪናዬን ፉል ካረኩ በኋላ ኦልሞስት 1 ወር ከ15 ቀን እና ነርቻታል እንዴ ባንድ ፉል ስለ ነዳጅም ሴፍ ማድረግ ይቻላል እሱንም እንትን ለማለት ነው አሁን የሁለት ዓለም መኪኖች ነው የምነዳው BMW ታረጋለች እልሽ እንደዚህ ድራግ እያረኩኝ እያየሁት አርፒሙ 7000 ሲደርስ የነዳጅ ጌጁ እያየሁት ነው እንደዚህ የሚወርደው እንደ አርፒም ነው የሚወድቀው ነው አሳከለም የዛኔ ሊምፕ ሞድ ላይ ነበር ምናምን እንደዚህ እስቲ እግዚአብሔር ካምሲ የሆነ ኤግዛክትሊ ምን እንደሆነ አላወኩም ግን የሆነ ትሪገር የሚያደርገው ነገር አለ አሁን ሌላ ነገር ላይ ቢዚ ስለነበርኩኝ የሆነ ኮንሺየስሊ እሱ ፎሎ አፕ ማድረግ ትንሽ አልቻልኩም አሁን እስኪ ጊዜ ሰጥቼ እንትን እለዋለሁ ግን አሁን ሁለቱን ኮንፊውስ ታደርጊ አይገናኝም እኛው ቀርተሽ እዛው ማዲያ ቆሚ በደንብ ሪፍ ባደረገው ይዘጋል ሳሌድ ሜዳ አይጠበቅብሽም ግን ያቺኛዋ እናት ነች ያቺኛዋ ኦልሞስት 15 16 ሄዳለች ስለዚህ ደግሞ እኔ በጣም እንቀሳቀሰው ስራዬም ያንቀሳቅሰኛል እና በደንብ ብዙ ታም እንቀሳቀሰው 1 ወር ከ15 ቀን አካባቢ በደንብ ዘናቢ ነድቼዋለሁ ስላይክ ግን በጣም የጉራጌ አነዳር ነው እንዲ ምናምን ብዬ ግሬን ቋጥሬ ምናምን አርፒም ሳስጨላት ምናምን ግን እንደሚቻል ነው ያየሁት ልቆጥብ ካልሽ እኔ እንደውም ትንሽ ቸልተኛ እየሆንኩ ነው እንጂ ልቆጥብ ካልሽ ትችያለሽ በቢሙ ነው ማትችው አንድ እሱም አይፈቅድልም ሁለት ደግሞ ስትነዳውም አይፈቅድልም እኔ አሁን ከቤት ስወጣ ፕላን አድርጌ ነው ዛሬ ቤሙን የሚስቆም ዛሬ እንደዚህ ነው እዚህ ቦታ መድረስ አለብኝ ስለዚህ እንደዚህ አይነት ብር ነዳጅ ቀዳለሁኝ ከዛ ቀስ ብዬ ጥሩነቱ 30 ነው በአምስተኛ ማርሽ ይሄዳል መኪናው ሶ ጊሬሾ ሲያንስ ነዳጁም እንደዛው አርፒ በጣም ዝቅ ስለሚልሽ ማለት ነው እንደዛ ቅጭ ምናምን ነው ወጣው ከዛስ ልክ ከቤቴ በር ብድግ ስል ነው የተወሰነች ምናምን ታይሌል ቀረስቻለሁ ሐሳቤ እንዳለ ያበረርኩት ነው በቃ ረሳዋለሁ ከዛ ልክ ምድረስ በቦታ ደርሼ ነዳጅ ሲያበራ ነው መኪናው ሲሰራ BMW እንዴት መሰለሽ ሹፌሩ ራሱን ኮንትሮል ይሁን አይነት አሮጋንስ ይሰጥሻል መንገድ ላይ እኔም ከነዳው በኋላ የሆነ ሳሊስ ስቆም ነው ወደ ራሴ የሚመለሰው ስለ መኪናውና ስለ መኪናው ብቻ ነው የምታስበው at the moment of driving መኪናውና መኪናው ብቻ ነው የሚያሳስብሽ ሌላ ምንም ነገር አታስብ ለዛ እኔ ፈለገ ደብሮኝ እኔ ይቅርታ ለቅሶ ላይ እንኳን ብሆን እሱ መኪና ከነዳሁት ሙድ የሚቀየር ይመስለኛል ስለሽ የሞተው ሰው ምረሳው ይመስለኛል ማለት ነው በሞተር ድምጽ ነው የቀየራችሁ አይ እንዴት መሰለሽ አንድ ለጥሪ ካረኩ ለራሳ ይችላል ጭንቂሽ ኢሚዲየትሊ ኳራንቲን ውስጥ ነው የሚገባው ገብቷላ ስሊፕ ነው የሚያደርገው ጭንቂሽ መኪናው ስትገቢ ምንም ዓለማዊ ነገር አታስቢም ገባሽ ላይፍ ላይ ምን አፕን እያደረገ ነው ኤክሲ ጥላኝ ሄዳለች አባቴ ሞቷል ብላ ነው ወፍ የለም ቢያንስ እስኪቀበሩ አትጃት ባለደንዳ ሀሳብ እንጂ ፎር ሹር አሁን ቀብር በሚለው ቤት ያልከው ብትይ ያልከው ሰው መኪና ቅድም አድርገው ይው ቀልድ ዳርክ ነው
እንደዛ ምነዳ አይመስልም ስልሽ ብታይኝ ደግሞ ስነዳው መኪናውን ስነዳው ብታይ 100% አንደርስታንድ ታደርጊኛለሽ። በቃ ፊቴን ደብሮት ወይ ኖርማል ፌስ እያሳየው ነድቼው አላውቅም እሱ መኪና በቃ ልክ እንትን ካልኩ በኋላ ከዛ ተዋሲ ሰማ ምናምን ሰው ካለ በተለይ በቃ ሰማ ቪዲዮዎችን ከይሻችሁ እሱን እየነዳው በቃ የሆነ ሰዓት ላይ ልክ ያልሆነ ድምፁን ላውጣል ሰማ እንደዛ አይመጣም። በጣም ደስ የሚሉ ኤክስፒሪየንሶች ናቸው። መኪና ቶታሊ ሌላ ዩኒቨርስ ነው፣ ያወጣሻል ከዚህ ከኖርማሉ ዓለም። እስ ላይክ ቴራፒ ነው። አሁን ብዙ አንደርስቲሜት ያደርገዋል፣ ግን ይሄ ትሮትል ቴራፒ የሚባለው ነገር ኢትስ ዊል በጣም ሪል ነው። ኢቭን ከየትኛውም ሱስ በላይ እሱ ከባድ ነው። ማን በጣም እንጂ መኪና አንቺ በጣም ኢንተረስትድ ነገር ነው። በጣም ያበደ ከፍቅረኛ ጋር እንትን ብለህ ብሬክ አፕ አድርገህ እሷ አዝኗል ስትል ስትወጣ እኮ እያለቀስክ ነው ከእሷ ጋር ምናምን እያለቀስክ ምን አድርጌሽ ምናምን ብለህ ደግሞ ኢትስ ሪል እንደምንቀልደው አይደል፣ የምር ነው። ሰው ቦታው ላይ ሆኖ ካላየ አንደርስታንድ ይብናኒ ከመርሴዲስና ከቢኤምደብሊው ከቶዮታና ከቢኤምደብሊው የሚባሉ ዲቤቶች ምናምን አይ ዊሽ እንደዚህ ኤክስፔሪንስ አድርገው ቢያወሩት ይሄን ኮንቨርሴሽን ተራሱ አለ ዓለም ላይ ምን እየተፈጠረ እንደሆነ አታውቅም። ብራዘር በቃ እዛ እንትን ስትል ጭንቅላትሽ የሆነ ዳም ሞድ ላይ ነው የሚገባው። የዛን ሰዓት ላይ ስለምንም ላይፍ ላይ ስለሚከናወን ነገር አታስብም። ሁሉም ነገር ታስበው ስለ መኪናው ነው። መኪናውም ደግሞ እንድታስብለት ያደርጋል። ለምሳሌ ቢኤምደብሊው በተፈጥሮ ይሰጥሻል፣ ፕሌዠሩን ያስከፍላል። እስ ላይክ እንደ ቬንዲንግ መሽን ነው ተባላል። ስለዚህ ትሰጣለች በቃ ብዙ ብር ደግሞ ኮንሽስ መሆን አለብህ ነው በኋላ ብዙ ብር ለመኪናው ላለማውጣት you have to be conscious like ሂት ጌጁን ማየት አለብሽ። በቃ ስለዚህ የከፈለው ሰዓት እንዳይደርስ መሸወድ አለብህ። ገብቶሃል? ስለዚህ በቃ ኮንሽስሊ ወቅይስ ነው አሁን እንደውም የሐዋሳው ቪዲዮ ላይ ምናምን የኔ መኪና ቼክ ኢንጂን አብርቶ ምናምን ስንት ዓመት ነድቼዋለሁ ምናምን ፈሪ ምናምን እሱን ነገር ሳይ እንዴት ሳቂ እንደመጣ በቃ ስለ አሁን ይህ መኪና እንደዛ እንደው ብትል ማን ነው እሱ ይስቀባል ዞሮ ምናምን የምርን ነው ናን ትደበራለህ አንተ ስለ በቃ መኪናው እንዴት መሰለሽ ኦቨር ኢንጂነርድ ነው መኪናው። ስለ ቶዮታ እንዳልኩ ነው ላይክ በሁለት በሶስት ፍሬ መፍቻ በተነ የምገጥመው መኪና ነው ይሄ አይደለም። ሰው አንደርስታንድ ደግሞ ሊትራሊ የማያውቅ ሰው ነው ያን ኦፒኒየን ሲሰጥ የምታየው። ላይክ አይ ዊሽ የሆነ ነገር እኮ ተገንዝበው ቢሆን ገብቶሃል። ኦቨር ኢንጂነርድ ነው መኪናው፣ ቱ ማች ሴንሰር ገብቶሃል አይደል? አሁን ሊምፕ ሞድ የሚከትብኝ አንደኛው ሪዝን እሱ ነው። የሀገር ሴንሰር ነው ያለው። አንዱ ከአንዱ ካልተናበበ መከራ ነው። ኢቨን ከኤርፍሎ ጀምሮ እንኳን እስከ ኢንቴክ እንትን እስከሚደርስ እንኳን 2-3 ሴንሰር ነው ያለው አይደለም ሌላው እንትን ሁለቱ ካልተናበቡ ሊምፕ ሞድ ነው፣ አትነዳውም መኪናው። መኪናው ደግሞ እንዳልኩሽ ነው ቀበችክ ነች። የሆነ ነገር ሀርት የሚያደርጋት ከሆነ አሰማም ሳብሳብ ነው ያሰክስ ሳብሳብ ነው የምትለው ገብቶ ቶዮታ ቢሆን ትነዳዋለህ አንቲል ኢንጂኑ እስከሚቆም ድረስ ትነዳዋለህ። ከዛ ሲቆም ይቆማል። ገብቶሃል አይደል? እንደው ስለ ሲሰሩት እንደው ታጋሽ አድርገው ሰርተውት መኪናውን ዘይት ቼክ ሳይደረግለት ውሃ ቼክ ሳይደረግለት መከራውን በልቶ ይነዳል። እስቲ ያንን በረሃ ጦርነት ላይ ሲነዱት ይሄዳል። ገብቶሃል አይደል? ኢቨን ዲዩራቢሊቲ ቴስት እያሉ ቴስት ሲያደርጉት በጣም ነው አቢዙ የሚያደርጉት። ምንም ያው ነው ይሄ አይችልም ብራዘር አልፈልግም አሰክስ ሳብሳብ የሹፋ ቺክ የቢሌኑ አለች ዲመራራዳ ልጅ ነች። አዲስ ይገባዋል መኪናው ትረሷ ያወጣውን ገንዘብ ትረሷል። ሀዘን ታስረሻለሽ እንደ 4-8 እሱም ወርዛ ያደረግ ቢጨመር ስቲል ወርዛ አሁን ሌላ ሴግመንት አለን። ምን መሰላችሁ አሁን የምናደርገው ለቤንጂ የነበሩን ጥያቄዎች እንጨርሰናል። ከፈለጋችሁ ጥያቄ ካላችሁ 3ኛ ጊዜ እንጨቀጭ ቤንጂ አትመጭም? ኧረ በጣም ቤትሽ ነው እንዳያሰስሽ ስቱዲዮ ቀይራለት እንዳያሰስሽ አሁን በአዲስ ስቱዲዮ ነው እንዳያሰስሽ ባለፈው እንደዚያ ሲዘንሽ ነበር። ትልቅ አፕግሬድ ካሜራማንም አለ አሁን በአሁኑ ካሜራ ብዙ ሰው አለ። አሁን ቺራ አለ ምናምን ከኋላ ሰፖርት የሚያደርግ ቺራ በጣም ተደራጅተናል። ሁለት ካሜራ በአግባቡ አንቺ 4 መኪና እኛ የተወሰነ አድርገን ጠብቀንሽ ይበልጥ ለውጥ ነው። አንቺ ስታስጊ በመኪናሽ እኛ
አሁን ምንድን ይዘላት የመጣ ነው ቤንጂ እኔና ልወል ህይወታችን ላይ ያረግናቸው ነገሮች አሉ እነሱም ያረግናቸው ነገሮች እነግርሻለሁ ማን ያረገው የሚለው ተገብሽ ኦኬ ቀላል መሰለኝ እኔ የማረገው ነው አይ እስኪ ልስማው እሺ የመጀመሪያው እንትን ከሁለት አንዳችን ያረግነው ነው ኦብቪየስሊ ጥያቄው መንገድ ላይ ራንደም ሴትዮ መታ ስማኝ ታውቃለች ከሁለታችን ማን ነበር አንተና እንዴት ነው ሊመስል ይችላል ስማኝ አልከኝ ሳት ብሎ ኖ አይደለም ስማኝማ ጥያቄው ፐርሰናል እንዲሆን ስለፈለኩት አንቺ ስቲል ፌር ነው ያበደታ ዲት እንደደነገጥኩኝ ልብ ላይ ነው የመሰለኝ ቦሌ ጋር ረጅም ሶማሌ አትበልታ በጣም ረጅም ሶማሌ ጥቁር ነች ከፊታችን ቀጥ ብላ መጣች ይኸውልሽ አላማረንም ማለት ነው እኔ ምን አይነት ጭሞ የተጫወትኩ እሱም ረጅም ስለሆነ ምናምን ዘመድ ምናምን አልኩኝ ቀጥ ብላ መጣችና እንቀርቀው How was it? How was the kiss? ወረሳት ፍሪዝ አሩ እንዲሁ ኪሴን ቼክ አደረኩኝ ምናምን እንደደረገጥኩ እሺ ሌላ ነገር በቃ ሩም ያዝነው ልትነግራቸው እሺ ስለ ኤክሴ መሀል መንገድ ላይ አውርቼ ደስቆኝብኝ ያውቃል ምንድነው ስለ ኤክሴ በቃ የማይሆን ነገር ነው ያወራነው አንቺ አይደለሁ እኔ አይደለሁ ትገመታለህ እኔ ነኝ እሺ ያበደ ሮታ መንገድ ላይ አሳይቼ ስልክ እንጨት ገጭቶኝ ያውቃል ምን አይቼ መንገድ ላይ አይቼ ስልክ እንጨት ገጭቶኝ ያውቃል አድናቂ ትመስላለህ ጀለዜ አድሜር ምታራ ችዴ ነው ለማንኛውም ከፖል ጋር የተጋጩ ሁላችንም እናያለን ብዬ ተጋጭታችኋል አልተጋጨሁም አንቺ እኮ አልተጋጨሁም አንተ ኤግዛክትሊ ታርገ ስለምታወራው ነው እንጂ ሰው ማለት ነው በቃ ሄዳለች ተረጋጋ ብላን እስኪ ነው ግን ሁላችንም ያ ፍሬንድ አለና ሊጋጭ የሚችለው እኔም አለኝ ጭንቅላቴን የመጣ ሰው እሱ ነው ጻዲ ተፈጥሮ ያደንቃል ጀለስ በጣም እሺ ላስቷል ዴት ላይ ጓደኛዬን የማይሆን ሀሜት አምቼው አውቃለሁ ባንዳ ሆኜ አውቃለሁ ዴት ላይ I think so መጥፎ ጓደኛ ማለት የምትመለከቱት መጥፎ ጓደኛ ቢትሬ ነው ያደረገው ዴት ላይ ምንድን ነው የተፈጠረው እኔም ብሰማው ደስ ይለኝ እንደ ምን እንዳለ ታውቃለህ ይሄማ በጣም ጨከኝ ታውቀኛለች ነገር ዴቱ ማለት ነው ምን ብሎ እንዳማታውቃል ወሬ ሲጨርስ ችዴኮ 8 ፕሮቲን ሼክ ጨርሶ አልፈረም ምናምን ሪያሊቲ እኮ ነው ያወራሁት አሻሻለው ነው ምንጭ የሳኔ ደግሞ አሪፍ ነበርኩኝ ይሄ በጣም ከባድ ዋዳ ነው ወይተው ኢምፕረስ ለማድረግ ተጠቀመብኝ ነው እግዚአብሔር እነዚህ ያበዱ ጥያቄዎች አንድ ነው የሚያደርጉት አንቺ በደንብ እያወቅሽን ነው ማለት በልታላለች ጥያቄ ልጅ እንትን ልጠይቃት ነበረ ያሰብኩት ቅድም እንዳለችው እንትን መኪና ከእንትን መኪና ኢንተረስቲንግ ይመስላል ሶሪ ማቃቸውን መኪኖች ነው እንትን ያልኩሽ ከዛ ግን አንዳንድ መኪኖች ላይ ማለት ነው ልዩነታቸውን ብታብራሪልኝ ሙዴ ምን ብሎ ሊጠይቅ እንደሆነ ታውቂያለሽ ካማን መኪናና ከእንትና መኪና እጂ ስማቸው ነው ማሽ ታውቂ ሜቢ ላይ ወዳደሩ ይችላል ገብቶሻል ኤክስፕሌን ያደርግልናል ኤክስፕሌን ያደርግልናል ከኔ ዕውቀት አንፃር ይሄ እኔ ፋዘር ድሮ እንግዲህ እንትኖች ፓትሮል አለ አይደል ያኔ ታዲያ ምንድነው ማርክቱ ኦኬ እና እሱን ነው የማውቀው 70 ማለት ነው እሱን ነው የማውቀው ሌላ መኪና አላውቅም እሺ ስም ከማውቃቸው ድሮ ከሚነደው መኪና እና አሁን ከተመረጠው መኪና እሷ መኪና ደግሞ መኪና ውስጥ አለች ያባት መኪና ውስጥ ያለው ዞሮ እንደዚህ አይነት ተው ያለኝ አይ ቲንክ አይተሻለው ሰይ ማይ ድሪም ካር ምናምን ስትይ እንደዚህ ማርክ ምናምን መኪኖች ማርክቱ ለግዳት ምጣናቸው የሆነ ዊሽ ማድረጋቸው መኪኖች ጩኸታቸው ግግግግግግ ነበር ምን ሄዶሽ ነጋ ባይዘው መሸሰብ
ዲዛይር ወይስ ቢዋይዲ ሴጉል? ዲዛይር ይኸውልሽ ኤሌክትሪክ መኪና ነው እሷ አንቺ ኢቱ ነው አይደል መኪናሽ ናቸው። ዲዛይር ኢቱ ቻንጋን ሴግል ዮሐናፕ ሌላ ጥሪልኝ ኤሌክትሪክ መኪና የሚያሰጣቸውን መኪኖች ማለት ነው ስለሽ ኢምቤስሊ የቢዋይዲ ማርኮች የሚያሸንፋቸዋል አይ ዲፔንድስ አሉ አሁን ሃይ ስፔክ መኪኖች አሉ ግን አሁን በሱ ፕራይስ ሬንጅ ያሉ መኪኖችን እንዳለ ጥጋቸውን ያስይዛቸዋል በሱ ፕራይስ ሬንጅ ከሱ ቢያንስ እስከ 2 ሚሊዮን ብር ድረስ ኤክስትራ የሚጨምሩትን መኪኖች አስቀምጦ ጥሏቸው ይላል በጣም ፈጣን ነው ሪላያብል ነው ነዳጅ አይበላም ትንሽ ክራሽ ካረክሽ አይመጣውም በጣም አንደርሬትድ መኪና ኢትዮጵያ ውስጥ በጣም አንደርሬትድ መኪና ነው ባለፈው አስተውስሽ ከሆነ ጠይቀንሽ ነበረ ምንድነው ኢትዮጵያ ውስጥ አንደርሬትድ የምትይው መኪና ምናምን ሲባል ሱዙኪ ዛሬ ይሰራል ዛሬ ፖስት ይደረጋል እሺ ምንድነው ዲዛይር አልሻ ዲዛይር ID4 ዲዛይር ወቀሳ ነው ገዞሽ እሺ ዲዛይር BZ4X ዲዛይር ግን አሁን ገንዘብ ዋይዝ ኢንዲኬት አይደለም አዘ መኪና ፕሪፈር ማድረገው ገንዘብ ታርጌት ካልሆነ ገንዘብ ታርጌት ከሆነ ይሄን ሸጪ ሁለት ገዛለሁ እልሃሉ ኦኬ እሺ ዲዛይር ፓትሮል ኒሳን ፓትሮል ኮምፔረብል አይደሉ እሺ ኒሳን ፓትሮል ፎርድ ፓትሮል አሻው መኪኖችን F150 ነው F150 ከኒሳን ፓትሮል ላይ ኒሳን ፓትሮል እሺ ከኒሳን ፓትሮል ከጂዋገን እሺ ከጂዋገን እና ቪት ጂዋገን እሺ እንትን ባይዘዌ እንትን ነበር እንትን BMW ነበር አውጥቼ ነው ከሱ እንደማታስበው ጥያቄ የለው እሺ ከቪት ከማርሴዲስ ምን ዊቻ የትኛው ሞዴል ስፔሲፊክ ባራማይት ብትይዘው ማርሴዲስ ጂዋገን መርሴዲስ ነው በቃ እየሳትኩኝ በኔ ቤት አውጥቼ እግዚአብሔርን በቃ ጥሩ ሄደሻል አሪፍ ነሽ እሺ ገመችስ ወይስ እንትና ጎጃሜው ምንድነው ልዩነቱ ታውቂያለሽ እሺ ምንድነው ቶዮታ አይደለም ያ ደግሞ አሁን እንዴት መሰለሽ እኛ ሀገር በአውቶሞቲቭ ያን ያህል አለመክፋታችን በሱ ነው የምታየው ገብቶሻል አይደለ ሁለቱን መኪኖች ለውድድር ስናቀርባቸው ማለት ነው አይገናኙም እኮ ብሮ ይሄኛው ገመችስ እኮ ላንድ ክሩዘር 300 ሲሪስ የሚባለው መኪና ነው እሱ ቤዚክሊ ለሄቪ ዲዩቲ የተሰራ መኪና ነው ሶ አክቹዋል ዲዩቲዎችን ኦፍሮዶችን ምናምን ሃንድል እንዲያደርግ የተሰራ መኪና ነው እንጂ ሌክዠሪ ታስቦ የተሰራ መኪና አይደለም ያኛው ደግሞ ሊትራሊ ገንዘብ ነው ሌክዠሪ ነው ገብቷል አይደለ ቅንጦት ቤዝድ ነው ሲሰራም the purpose ቅንጦት ነው ፕራይስ ሬንጃቸውም እኛ ሀገር ነው እንደዚህ የሆነው እንጂ ውጪ እንደዚህ የሚባል አይደለም ገብቷል አይደል ዲዛይን የሚደረጉበትም ነገር እንትን አይደለም ሶ አሁን ላንድ ክሩዘር 300 ሲሪስ አዘ መኪና ወዳድ በጣም ይመች ነው ጸድ ስለ መኪና እንደሚወድ ሰው ወደዋለሁ መኪናው አልጠላውም ኤልሲ 300 ሲሪስ ማለት ነው ግን ጎጃሜው ኤክስትሪምሊ ሌላ ሌቭል ላይ ያለ መኪና ገብቷል አይደል ሌክዠሪ ነው ሌክዠሪ ሆኖ የኦፍሮድ ፊቸሮች እንዲያሟላ ተደርጉ እንትን ሌክዠሪ ሲሆን ከሁሉም የሆነ ነገር እንዲኖረው ፉል ፈንክሽናል እንዲሆን ተደርጎ የሚሰራው ሶ አሁን ቤዝ ሞዴል እና ፉል ኦፕሽን የሚባል መኪና ሰምተሽ አታውቂም ቤዝ ሞዴል ቤዚክሊ ጀስት ለፐርፐዝ ብቻ የተሰራ መኪና ከሆነ ቦታ ወደ ሆነ ቦታ እንሂድ እንጂ እሺ እንደዛ ነገር ይሄኛው ግን ፉል ፊቸር አለው ሳንሩፍ ሊኖረው ይችላል ጎማዎቹ ትንሽ እንትኖቻቸው ከፍ ይችላል ወንበሮቹ ሌዘር ሊሆኑ ይችላሉ ኤሌክትሪካል ሲት ምናምን ሊሆን ይችላል ብቻ የሆነ አዲሽናል ፊቸሮች ይገጠሙለታል ፋንሲ የሚያደርጉት ነገር ማለት አሁን ምንድነው የሚቀረን ከአንቺ ጋር የተወሰነ ቀርበዋል ነው ትንሽ ሌሰን የተሰጠን እግዚአብሔር አይ አንደርስታንድ ታዩ ከኤሌክትሪክ ይሻላል ግን ኤክስፔንስ አይኖረውም ሃይብሪድ ሲሆን ሜንቴናንስ ላይ አይደለ አንቺ ላይ ግን እኮ እኔ እኮ ማታ ምስሎ ግን እኮ በደንብ ነው የማየው ማት ይችላል በጣም ነው ጥግ ድረስ ማለት ይው እንደ ይሄ ለመኪና ሳይሆን በቃ ስቶሪ ራሱ የሚሰጥሽ ስቶሪ ሲጸዳ ይው ለማንኛውም በጣም እናንተም ይዩት ባይተው እስቲ ሪኮመንድ አድርጊ ማታው እንዴት መሰሽ አሁን ከሱ ጋር እንዳልኩሽ ነው ደሴም ላንጉጅ ነው የምናወራው እኔና ማት ሶ ምንድነው እሱ መኪኖቹን ሲገዛቸው ኢትስ ፎር ኮንተንት የሚወዳቸው መኪኖች ናቸው
የሚወደውን መኪና ፈልጎ ይገዛል ከዛ ኮንተንት ይሰራባቸዋል ሲጀመር ሩጫው ሲጀመር እንደዛ ክራሽድ ነው የሚገዛው ክራሽድ መኪኖች ናቸው የሆነ ፕሮብለም ያለባቸው መኪኖች እኔም ትልቁ ኢንስፓይሬሽን መስራቱ ኮንተንት ከዛ በኋላ ሲያልቅ ደግሞ እሱ አታችድ ይሆናል ችግሩ አሁን እሱ ጋር አሁን የሚገጠመኝ እሱ ጋር ያዩት ፕሮብለም እሱ ነው መኪኖቹ ጋር አታችድ ትሆኛለች መኪና ውጭ ያለ ሰው አይገባውም ነን ካር ፒፕል የሆኑ ብዙ ላይ ረዱት ይችላሉ ግን ግራጁዋሊ የሚመጣ አታችመንት አለ ያን መኪና ነፍስ የለውም ነበር ከዛ ኢማጂን ሰርተኸው ሞተሩ ተነስቶ ሄልዲ ሆኖ ብሪት ያደረገ መኪና ቢግ ዲል ነው ለምን ብዙ ነገር ነው ስፔንድ የምታደረጊበት ገንዘብም ኢነርጂ ምናምን ከዛ ያ ሁሉ ፕሮግረስ ካለፍሽ በኋላ የትኛውም ገንዘብ ወርዚ አይሆንልህም ያንን መኪና ለመሸጥ አሁን የማት እንዳለ መኪና ኮሌክሽኖቹ መጀመሪያ ላይ ሂ ፕላን ደም ላይክ ይሸጣቸው ከዛስ ሂ ጌት ሰታችድ ከዛ ይሸጣቸው ገብቶሻል አይደል እሱ ነገሩ የሆነ ሼር እናደርገዋለን ምናምና ብቻ ማት ደበስት የሚባል ሰውዬ ነው እንግሊዝኛ አንደርስታንድ የምታደረጉ ሰዎች ካላችሁ ባታረጉም እዩት ምስሏል እንደኔ በጣም ጸድ ይቻላል በጣም ተወዷል አንዴ ከዛ ደግሞ አሁን ይሄ አሉ የሆኑ ያለቁ መኪኖች አላ ከዛ ሙሉ ቪዲዮ አለ እሱን ካየ በኋላ ሌላ ሲሪየስ ትጀምራል ከዛ አሁን ቁጭ ብለህ በየሳምንቱ መጠበቅ ትጀምራል አሁን ከረንትሊ ሪቢልድ የሚደረጉት መኪኖች አሁን በሆነ ማትን የሚያይ ሰው ብትጠይቅ በቃ ታውቃቸዋለህ አሁን ፖርሻ ነች ፖርሽ GT3 RS የምትባል መኪና አለች እሷ ቢጫ ነች እሷ ነው እየሰራ ያለው የእንትና ከአሌክስ ጋር ነው ምናምን ራሱ ቡጋቲው ራሱ የአሜሪካ ሂዶ ቡጋቲ ሺሮን እየሰራት ብቻ ለማንኛውም ያበደ ኤፒሶድ ነበረ ኖት ቤንጂ ድጋሚ ዱባይ ሄድሽ ነበር እንዴ ነበር ኤክስፒሪየንስ ሌላ ዓለም እንዴ አሪፍ ሶ ለምዶ ለኢትስ ትሪፕ የጀለስ ትሪፕ ፍሬንድ የቦይስ ትሪፕ ነበረ እንደው ቅርብ ጊዜ ያየሁት የሆነ ኮት ነበረ ላይክ the first 100 ሜትር ነው ማየት የምትችለው ዋንስ ኢንዱ ላይ ስትደርስ ነው ያኛውን ኢንድ ማየት የምትችለው ሶ እኔም ብዙ ድሪም ማድረጋቸው ነገሮች ነበሩ ግን it was kind of limited so እዛ ሲሄድ እሱን በርን ይከፈተልኝ አጥቷል አይደል የኛ ሀገር ብቻ መቆየትሽ የሆነ ሊሚት የሚያደርግሽ ነገር አለ so ዱባይ was fun እንዳልኩሽ የኛ ላይፍ unpredictable ላይፍ እኔ ለትዳር መሆን ሰው አይደለም ይሄ ሚስት ብላ ማግባት ለመኪና ነው ስለሽ ላይፍ በጣም unpredictable አንድ ራንደም ቲውስዴ የተነስቺ የሆነ ደሚያስ የሆነ ዲሲዥን ላደርግ ይችላል እና ያኔም እንደዛ ነው ቦይስ ትሪፕ ድንገት የተወሰነ ነገር ነው እንዲህ ብሪክ ሄድ ከዛ ሄድን it was different vibe ስልሽ ዱባይ was different ገብቶሻል አይደል የሆነ the car culture ምናምን ይሄ ሳፋሪ ሄደ ምናምን ሳንድ ዱኑን ምናምን ይወጡ ይወረዱ እሱ ነገር በጣም ድሪም ማድረገው ነበር በፊት በቃ ይሻረግ ነዳሽ ምን እዛ ሳንዱ ላይ ነው ትንሽ ስትሪክት ናቸው when it comes to driving ላይ ምናምን ላይሰንስ ከሌለሽ ምናምን ዱባይ እንደምታስበው አይደለም ዱባይ በጣም ኤክስትሪምሊ ስትሪክት ሀገር ነች ምንም ብላይንድ ስፖት የለውም አገሩ ስለሽ ብላይንድ ስፖት የለውም ኤቭሪዌር ካሜራ አለ ገብቶሃል ትንሽ የምትጠራጠረው ቦታ ራሱ ካለ አንድ 4-5 ካሜራ አለ ገብቶሃል አይደል ሶ ትሪክ አታረዩም ወንጀለኛ በ10 ደቂቃ ውስጥ ነው የሚያዝበት ሀገር ነው ወንጀል በሰራ በ10 ደቂቃ ውስጥ እና የጁ ያስገርምሽ መኪና ያለዝ ወይ በጣም ላምቦርጊኒ ብሮ በጣም ስልሽ እኔ እዚህ ነው መኖር ያለብኝ እንደለ ገብቶሻል አይደለ ኢትዮጵያ ምን እየሰራው ነው በቃ ስለ እዛ እኮ ሆቴል እየኖርኩ አይደለ ገብቶሃል በቃ the first thing በጣም ሲቪላይዝድ ሀገር ነው ሰዎቹ በብዛት ፎሬነሮች ናቸውና በሲም ነገር ሼር ታደርጊያለሽ ምናምን ከተማዋ በጣም እንደ ለድሃም ለሀብታም የምትሆን ሀገር ነች መኪና ቺፕ ነው በጣም የፈለግከውን ነገር አቺቭ ማድረግ ትችላለህ ለቢዝነስም በጣም ቆንጆ ነው ታክስ ፍሪ ሀገር ነች ፕላስ the culture ምናምን the luxury ምናምን በቃ keeps you motivated life ላይ ምናምን እና was በጣም ጸድ ኤክስፒሪየንስ ነበረ ዱባይ ኢቭን ደግሜ እንዴት ነው ያደረገኝ አሁን ከሁለት ሳምንት በኋላ ማን ይዳል ምን ይዘሽልን ተመጣ አንተ ይደነ ያለድ እንትን የለኝም ፓስፖርት የለኝም እስኪ ማረኝ የለሽ ፓስፖርት ይወጣል አስቸኳይ ይወጣል አስቸኳይ በቃ እስቲ ይሂድ እንሄዳለን ይመች ብቻ ለማንኛውም ድጋሚ ስለመጣሽ በጣም ቴንኪዩ ማን ይሄ የምታስቢያቸውን ጎሎች ያበደ ኤፒሶድ ነበር የምታስቢያቸውን ጎሎችን ሚት አድርገሽ ሬሲንጉም አድጎ በደንብ ይሄ
ይሄ ያየናቸው ፕሮብሌሞችን 100% ሶልቭ ይደረግ ማለት ከባድ ቢሆንም በቃ የተሻለ ነገር እንድናይ ያድርገን። አትሊስት በጣም ስለመጣሽ እናመሰግናለን። Thank you, Abba. We love the journey. በጣም ዋጓ ገና ከዚህ መቻለው ደግሞ የሆነ ነገር Yes, sir. Actually, ባገሽ ባግባ ከችት ያለ እኛም አሁን እያየሻቸው ያሉት እድገቶች አሉ። ቀጣይ ስንመጣ ደግሞ በቃ ግብዳ የሳይ ዋጓ ይመቻችሁ። ያበደ ጊዜ ነበረ። ሰብስክራይብ ማድረግ እንዳትረሱ። የሳይ